እርግጥ መጽሐፍ ቅዱስ እንደዛ አይልም። የፍጥረታትን ሁሉ ጸሎት እንደሰማ እንጂ ሁሉም በአንድ ጊዜ እንዲህ ብለው ሲጮሁ ድንገት ሰማሁኝ አይደለም ያለው። የፍጥረታትን ሁሉ ጸሎት ምን እያሉ እንደሚጸልዩ እንደሰማ ነው የሚናገረውና አሁን እንዳልሽው እንደው በአንድ ጊዜ ሲጮሁ ሰምቶ ቢሆን ኖሮም በዚህ መልኩ የተናገሩትን የሚጸልዩትንም ነገር ባልተናገረ ነበር። ሲቀጥል ደግሞ እንደዛ እንኳን አሁን እንዳልሽው እንኳን ቢሆን እግዚአብሔር በዚህ መልኩ የፍጥረታትን ሁሉ ጸሎት እንዲሰማ ካደረገ የአንዳንድ ሰዎችን ጸሎት እንዲሰሙ ደግሞ ሲጀመር ይሄኛው እኮ ነው የሚበልጠው። የአንዳንድ ሰዎችን ጸሎት ከመስማት የፍጥረትን ሁሉ ጸሎት መስማት የበለጠ ነው። በዓለም ላይ ያሉን ሰዎች አይደለም ያልነው። ሰዎች አስተውሉ። በዓለም ላይ ያሉን ሰዎች ጸሎት አይደለም መጽሐፉ የሚለው የፍጥረታትን ሁሉ ነው የሚለው። ፍጥረታት ሁሉ በዓለም ውስጥ አይደለም ያሉት። ኢቭን ማን ነው ዮሐንስ ማንንም አጠቃሎ ነው ኢቭን መላእክትን እንኳን አጠቃሎ ነው የተናገረው። መላእክትም ሁሉ ቁጥር የሌላቸውን መላእክት ሁሉ አጠቃሎ ነው የተናገረው። ሰው የፍጥረታትን ሁሉ ጸሎት ሰሞኝ ነው ያለው። ሰው የፍጥረታትን ሁሉ ጸሎት እግዚአብሔር በዚህ ልክ እንዲሰማ ከገለጠለት የአንዳንድ ሰዎችን ግን ይገልጣል ወይ የሚለው ጥያቄ ከዚህ ጥቅስ አንጻር ኢቭን ለጥያቄ እንኳን ይቀርባል ብዬ አላስብም። ሰው ከዚህ አንጻር ልንረዳው ይገባል። ሌላኛው ደግሞ ሌላም ለምሳሌ ከመጽሐፍ ቅዱስ ቅድም ያልኩሻለ በብሉይ ኪዳን ለምሳሌ ኤልሳ ብዙ ክፍሎች አሉ አይደለ? ስለ ኤልሳ የተጻፈ ለምሳሌ በሌላ ሀገር ያሉ ሰዎች እርሱን ለመግደል ሲያቅዱ እግዚአብሔር መንፈስ ቅዱስ ገልጦለት የሚነጋገሩትን ነገር ሰምተዋል። እንደገና ደግሞ ማን ነው ይሄ ንዕማን የሚባለው ለምጻሙ ሰው እርሱ ጋር መጥቶ 7 ጊዜ ተጠመቅ ተብሎ ታሪኩን ላሳጥርልሽ ተጠምቆ ከዛ ከዳነ በኋላ ወርቅና የተለያዩ ነገሮችን እንደ ሽልማት እንደ ስጦታ ሊሰጠው ሲል አልፈልግም፣ ይህን ያደረገው እግዚአብሔር ነው፣ ሰው ሽልማትን ከእግዚአብሔር እንጂ ከአንተ አልቀበልም ብሎ ያመጣውን ወርቅ አልቀበል ብሎት ከዛ ወርቁን ይዞት እየሄደ እያለ የኤልሳ አገልጋይ የነበረው ሰው ግን ተከትሎት ሄዶ ኤልሳ በቃ እፈልገዋለሁ ይመልስልኝ ስጠኝ ብሏል ብሎ ለራሱ ያንን ሁሉ ነገር ሲወስድ እንመለከታለን። ይህን ሁሉ ነገር ኤልሳ ቤቱ ቁጭ ብሎ ይመለከትና ይሰማ ነበር ይላል መጽሐፍ ቅዱሳችን። ሰው እንደዚህ አይነት መገለጦችን እግዚአብሔር ይሰጣል። ቅድም እንዳልኩሽ የእግዚአብሔርን መገለጥ ሊሚትድ ልናደርገው አንችልም ነው። እግዚአብሔር በተለያየ መልኩ መገለጥን እንደሚሰጥ ከብዙ መጽሐፍ ቅዱስ ክፍል መረዳት እንችላለን። ኢቭን ቅድም ያነሳ ነው የነ አናንያ ታሪክ እንኳን ጴጥሮስ በሐዋርያት ሥራ ምዕራፍ 5 ላይ ያለው የጴጥሮስም ታሪክ ያንን ነው የሚያስረዳው። ጴጥሮስ ሌላ ቦታ ሄኖ በቤታቸው ውስጥ እያሉ የተነጋገሩትን ነገር ነው መንፈስ ቅዱስን ልትዋሹ ትሞክራላችሁ እንዲህ ብሎ ጴጥሮስ እንዲሞቱ ያደረጋቸው አናንያንም ሚስቱንም ማለት ነው። ይህንን ነገርም እንዴት አወቀ ስንል መገለጡ ከእግዚአብሔር ነው ስቲል። ስለዚህ ሁል ጊዜም የመገለጥ ባለቤት ማን ነው? እግዚአብሔር ነው። በራሳቸው ችሎታ ይህንን ይችላሉ ወይ? ሊሚትድ አይደሉም ወይ? እንዲያስ ናቸው። እኛ ለምሳሌ ኢቭን እዚህ ጋር እንኳን ዮሐንስ የፍጥረታትን ሁሉ ጸሎት ሰማ ስንል ልክ እንደ እግዚአብሔር ብለን እኛ አናምንም። መጽሐፍ ቅዱስም አይልም የእግዚአብሔርን ያህል ሁሉን አዋቂ ሆነም አንልም። ዮሐንስ የእግዚአብሔርን ያህል እግዚአብሔርን ሁሉን አዋቂ እንለዋለን አይደለ? ከእግዚአብሔር ካራክተር ኦፍ ጋድ ከሚባሉ ዝርዝሮች ውስጥ አንዱ ለምሳሌ ሁሉን አዋቂነት ነው። የእግዚአብሔር ሁሉን አዋቂነት ኢቭን ፍጥረታትን በማወቅ አይደለም የሚወሰነው። ልድገመውችን ቃል የእግዚአብሔር ሁሉን አዋቂነት የሚወሰነው ኢቭን ፍጥረታትን ሁሉ በማወቁ አይደለም። የእግዚአብሔር ሁሉን አዋቂነት ከፍጥረታትን በፊት የነበረ ነው። ስለዚህ በፍጥረታት ልክ አይደለም የእግዚአብሔር ዕውቀት ራሱ የሚወሰነው። ስለዚህ ዮሐንስ ፍጥረታትን አወቀ ማለት ራሱ እንደ እግዚአብሔር አወቀ አይደለም። እግዚአብሔር ከፍጥረታትን በላይ ያውቃል። ምን ያውቃል? አላቅም ምን ይሱ። ነገር ግን የእግዚአብሔር ዕውቀት ሊሚትድ አይደለም በፍጥረት እንኳን። ስለዚህ የፍጥረትን ሁሉ ጸሎት ዮሐንስ ሰማ ብንል እንኳን ልክ እንደ እግዚአብሔር ሁሉን ሰሚ ሆነ አንልም፣ ወይም ልክ እንደ እግዚአብሔር ሁሉን አወቀ አንልም። የእግዚአብሔር ዕውቀት በፍጥረት አይደለም። ሲጀምር ፍጥረት እኮ ካልን የፍጥረቱን ሁሉ ጸሎት የሚሰማው እግዚአብሔር ብቻ አይደለም ወይ? እንዴት አንድ ሰው የፍጥረትን ሁሉ ጸሎት ይሰማል ካልን በዚህ የእግዚአብሔርን ዕውቀት እኮ ሊሚት ማድረግ ነው። በፍጥረት የእግዚአብሔርን ዕውቀት ሊሚት ማድረግ ነው። እሱ ደግሞ አይቻልም። እግዚአብሔር የፍጥረትን ጸሎት ብቻ አይደለም የሚሰማው። እግዚአብሔር ፍጥረትን ብቻ አይደለም የሚያውቀው፣ ከፍጥረት በላይ ነው ዕውቀቱ። በቃ የማይመረመር ብሎ አይደለም የሚገልጸው መጽሐፍ ቅዱስ። ስለ መንፈስ ቅዱስ ሲናገር የማይመረመረውን የእግዚአብሔር ሐሳብ ጭምር እንኳን ያውቃል ይላል። ያ ዕውቀት ምንድን ነው? አናውቀውም እርሱን። ኢየሱስ ክርስቶስም ሲናገር አብ እንደሚያውቀኝ ማንም ሊያውቀኝ አይችልም አለ። እኔም አብን እንደማውቀው ማንም ሊያውቀው አይችልም አለ። ያ ዕውቀት ምን አይነት ነው? አናውቅም። እሱ ልናውቀውም ልንረዳውም አንችልም። ፍጥረታትን ማወቅ በራሱ
እንደ እግዚአብሔር አይነት እውቀት አያስብልም። የእግዚአብሔር እውቀት በፍጥረታት ሊሚትድ አይሆንም። ስለዚህ እግዚአብሔር አምላክ ግን ለቅዱሳኑ ሊገልጥላቸው ይችላል ወይ የሚለውን ከነዚህ ጥቅሶች አንጻር አሳይተናል። ሰው እግዚአብሔር ለቅዱሳኑ ሊገልጥ እንደሚችል ከዚህ ክፍል አንጻር ካሳየን ድንግል ማርያም የስ ሊሚትድ ናት፣ ልክ እንደ ዮሐንስ ማለት ነው። ዮሐንስ በምድር ላይ ሳለ ይህንን መገለጥ የሰጠ እግዚአብሔር ወደ ሰማይ ሲሄዱ መገለጥን ይሰውራቸዋል ብለን አናምንም። በነገራችን ላይ ሌሎችም የሚጠቀሱ ክፍሎች ምናምን አሉ። የሉቃስ ወንጌል ምዕራፍ 16 ይነሳል። ከአብርሃም እውቀት ጋር በተያያዘ አብርሃም ሞቶ ነበረ። እህቴ ካስታወሽ ሉቃስ ወንጌል ምዕራፍ 16 ላይ ጌታ እንደ ምሳሌ ጠቅሶ ሀብታም እና ድሃን ሰው ጠቅሶ ከዛ ድሃው ወደ አልዓዛር ወደ አብርሃም እቅፍ እንደሄደ ከዛ አብርሃምን ደግሞ ያ በሲኦል እየተሰቃየ ያለው ሰው የጠየቀው ጥያቄ አለ። ከነዛ ጥያቄዎቹ መካከል አንዱ ወንድሞቼ በምድር አሉ እነሱን ሄዶ እንደው ያስተምርልኝ ሲል አብርሃም የመለሰልን መልስ አለ። ምን ለእነርሱ ሙሴና ነቢያት አሏቸው ይላል። ሙሴና ነቢያት አሏቸው ይላል። ማን? አብርሃም። አብርሃም ማን ነው? ሙሴ ከመነሳቱ ከሺህ ዘመናት በፊት የሞተ ሰው ነው። ሙሴን በዘመኑ አያውቅም አብርሃም። ሙሴን አብርሃም በሕይወት በነበረ ሰዓት ሙሴ አልነበረም። አብርሃም ከስንት ትውልድ በኋላ ነው ሙሴ የተነሳው ማለት ነው። ያን ከብዙ ሺህ ዘመን በኋላ የተነሳውን ሙሴን ግን አብርሃም ከሞተ በኋላ አውቆት ለእነርሱ ሙሴና ነቢያት አሏቸው ብሎ ይናገራል። ኢቭን ነቢያት እንኳን እንደተነሱ አብርሃም በሕይወት ዘመኑ እያለ አያውቅም ነበር። ነገር ግን ሙሴና ነቢያት አሏቸው ብሎ ሲናገር ራሱ እግዚአብሔር ከሞት በኋላም ለቅዱሳኑ ለሚወዳቸው ሊገልጥላቸው እንደሚችል እንረዳለን። ከዚህ አንጻርም ልንረዳ እንችላለን። ባጭሩ ምንድነው መልሱ? የእግዚአብሔር መገለጥ አይወሰንም። እግዚአብሔር ለቅዱሳን እንደሚገልጥላቸው መጽሐፍ ቅዱስ ነግሮናል። የእግዚአብሔር መገለጥ ደግሞ አይወሰንም። ስለዚህ እግዚአብሔር ምን ያህል እንደሚገልጥላቸው አናውቅም። ከእግዚአብሔር መገለጥ አንጻር እግዚአብሔር በሚገልጥላቸው ልክ ቅዱሳን ያውቃሉ ብለን እናምናለን። እህታችን እጅግ በጣም እናመሰግናለን። ያቀረብሽው ጥያቄ ላይ ደግሞ እኔ ማብራሪያ ሰጥቻለሁ። ወንድሞች ደግሞ የተወሰነ ሪቪው ከቅድም ጀምሮ ባወራናቸው ሀሳቦች ዙሪያ ላይ የተወሰነ ሪቪው ይሰጣሉ። ማርያም ከዮሴፍ አንጻርም የጠየቅሽውን እንደገና ከሁሉን አዋቂነትም አንጻር ሶስተኛ ላይ ጠይቀሽም ደግሞ እንትን በሕክምና ነው እንትን የምለው ሰው ከዛ አንጻር ኢየሱስ ክርስቶስ ስጋ ነስቷል የሚለውስ እንዴት ይታያል የሚለውን ነገር ሌሎች ወንድሞች ደግሞ ማብራሪያ እንዲሰጡ ጋብዛለሁ። ረጅም ደቂቃ እኔ ስለወሰድኩባቸው ማለት ነው። እና እጅግ በጣም ግን እናመሰግናለን። ሜሪሻ አትጥፊ። ብዙ ጊዜ እንደዚህ እንገባለን፣ እኔም ወንድሞቼም ቤት ምናምን እንገባለን። እየመጣሽ ማንኛውም አይነት ጥያቄዎችን ማቅረብ ትችላለሽ። ኮመንት ላይ ምናምን ያው ብዙም እንትን አይልም፣ የነሱ እንትን ሊረብሸን አይገባም። ጥሩም መጥፎም አይነት ኮመንት ሊሰጥ ይችላል። ብቻ ግን በስርዓት በአግባቡ ግን ልክ አሁን ከኛ ጋር እንደተማማርሽው ሁሌም እየገባሽ እንማማራለን። እስካሁን የተነሱት ሀሳብ ላይ ግን ሪፍሌክሽን ነገር ወንድሞች ቢሰጡ በጣም ምናልባት እየተናገርኩ የሳትኩትም ካለ መጨመርም ደግሞ ጠንከር ያለ ደግሞ ሌላም ሀሳቦች ምናምን ስለሚኖራችሁ ወንድሞች ለእናንተ እድል እሰጣለሁ። ስፒር እንኳን ደህና መጣ ብያለሁ። ሃና እንኳን ደህና መጣሽ። አንቺም በቃ እዚህኛው ላይ የአሁኑ ጥያቄ ላይ ሪፍሌክሽን እንስጥና አንቺ ሰላም። መጀመሪያ ግሪከኛውን ትንሽ ላስተካክልና በግሪከኛ የአክስት ልጅ ያጎት ልጅ የሚል አለ ቃሉ በዕብራይስጥ ነው የሌለው። መጽሐፍ ቅዱስ ሲጻፍ ያው ግሪከኛ ቢናገሩም እነሱ እንደሚናገሩት ነው የጻፉት። በዕብራይስጥ ነው የሌለው፣ በግሪከኛ አለ። እሱን ለማስተካከል ነው። ሲቀጥል የሐዋርያ ሥራ ምዕራፍ 16 ላይ የማቄዶንያ ሰው ሐዋርያ ጳውሎስን ወደ እሱ እንዲመጣ ሲለምን እናያለን። ላንብብላችሁ። የሐዋርያ ሥራ 16:9 ላይ 16:9 ላይ እንዲህ ላይ ራእይም ለጳውሎስ በሌሊት ታየው፣ እንዲህም የማቄዶንያ ሰው ወደ መቄዶንያ ተሻግረ እርዳን እያለ ቆሞ ሲለምነው ነበር። እንግዲህ እሱ የነበረው የትና የት ነው? በጣም ብዙ ኪሎ ሜትር ነው። ቱርክ፣ አሁን ቱርክ ያለችበት እዛ ነበረ ሐዋርያ ጳውሎስ በዛን ጊዜ። ይሄ የማቄዶንያ ሰው ደግሞ ፊልጵስዩስ፣ ተሳሎኒኪ አሁን ያለው እኔ ያለሁበት ነው ያለው። በጣም ብዙ ኪሎ ሜትር ነው እና ወደ እኛ ና ብሎ ሲለምነው ሲያይ ነበረ። ጌታችን ኢየሱስ ክርስቶስንም የተናገረው ነገር አለ። በሰማይ ደስታ ይሆናል ያለው ሉቃስ 15:7 ላይ እላችኋለሁ አንዲት ንስሐ
ከማያስፈልጋቸው አንዴ ይቅርታ እላችኋለሁ እንዲሁ ንስሐ ከሚያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንዲት ኃጢአተኛ በሰማይ ደስታ ይሆናል። እንዴት ነው በሰማይ ደስታ የሚሆነው? ግሪክ ሀገር አንድ ሰው ንስሐ ሲገባ፣ አውስትራሊያ አንድ ሰው ንስሐ ሲገባ፣ ኢትዮጵያ አንድ ሰው ሲገባ እንዴት አውቀው ነው በሰማይ ደስታ የሚሆነው? ሌላም መጨመር ይቻላል። ግን ምንድን ነው መንፈስ ቅዱስ ምድር ላይ ብቻ አይደለም። ቅዱሳን የመንፈስ ቅዱስ የሥላሴ ማደሪያ የሆኑት ምድር ላይ ብቻ አይደለም። ብዙ ጊዜ መንፈስ ቅዱስና ሥላሴን ገፈነው ብቻቸውን ራቁታቸውን አስቀምጠን አያውቁም ካልን እንደዛ አያውቁም። ግን ማን ነው እኛ መንፈስ ቅዱስ ሥላሴን ምንገፈው? ከነሱ ምንገፈው ነው። በሰማይ መንፈስ ቅዱስ አይሰራም። የመንፈስ ቅዱስ ይሄን ነገር በነገራችን ላይ ቅዱስ አትናቴዎስ ተጠይቆ ነበረ። መናፍቃን ቅዱስ አትናቴዎስን እንዲህ ብለው ጠየቁት ይላል መጽሐፉ። ድንግል ማርያም ሁሉ ቦታ አትገኝም፣ ጸሎታችንን እንዴት ነው ሰምታ የምትመልስልን ብለው ጠየቁት። ድንግል ማርያም ሁሉ ቦታ አትገኝም፣ እግዚአብሔር ግን ለእሷ ብሎ እሷ የተጠየቀችው መላእክት ይልክላታል ብሎ መለሰው ቅዱስ አትናቴዎስ። እና ይሄ የእግዚአብሔር ስራ ነው። እነሱን ከእግዚአብሔር ለይተን እንደ ሌሎች ባዕድ አምልኮ እንደዛ ካለ እነሱ ምንም አያውቁም። ዛሬ እኮ አሁን እኮ አቡ ያለው ኢትዮጵያ ነው፣ እኔ ግሪክ ነው ያለሁት፣ ሌሎቻችሁ ሌላ ሀገር ነው ያላችሁት። ግን እያወራን ነው። ሁሉ ቦታ ስለምንገኝ አይደለም። የሰው ስራ ኢንተርኔት የሚባል ነገር፣ ስልክ የሚባል ነገር መሀል ስለገባ ነው። የእግዚአብሔር ስራ ደግሞ የበለጠ ነው ከሰው ስራና በዚህ ብትወስዱት አብርሃምንም አይተናል ቅድም። ሌላም ብዙ ማየት ይቻላል መጽሐፍ ቅዱስ ላይ ብዙ እንዳልይዝባችሁ። ድንግል ማርያም ላይ ደግሞ ቅድም አዲሱ መደበኛ ተገልጦ ነበረ። ልጆች አለው ብሎ የጠቀሰው መናፍቃንን ነው፣ ኤልቪዲዮስን ነው፣ አባቶችን አይደለም። አባቶች ቢኖሩ መጀመሪያ ለአባቶች ነበረ ቅድሚያ የሚሰጠው። ይኸው አባቶችም እንደዚህ ብለዋል። ግን አባቶች ስለሌሉ ኤልቪዲዮስን አስቀመጠ። ስለ ድንግል ማርያም የበለጠ ያጠናው ጀሮም ነው። ለኤልቪዲዮስ መልስ በኤልቪዲዮስ ትምህርት ብዙዎቹ ስለተሰናከሉ መልስ መልስልን ብለውት በጣም አጥንቶ ከሌሎቹ አባት ሁሉ በደንብ አጥንቶ ኢየሩሳሌምም ስለነበረ እሱ ነው ከነ ፖሊካርፕ ከነ ኢግናንቲዮስ ማስረጃ እየሰጣ። መጽሐፉን አንብቡት ከቀደሙ ቤተክርስቲያን አባቶች። እና እዚህ ጋር አቆማለሁ። አመሰግናለሁ። ቃሊት ያሰማልን። በጣም እናመሰግናለን። ይቅርታ አቦኔ ትንሽ ጊዜ ላይ ያለኝና ጥያቄ ያለኝ ካያና ሚዩት አድርጊ። አንድ ጥያቄ ነው ያለኝ እኔ አንቺ ኢዮቤ አንድ ሚዩት አድርጊ እህታለ ጊዜ ሲኖርሽ ትመጫለሽ። ካልሆነ አንቺ አንድ ጥያቄ ብቻ ነው ማቀርበው። ያው የሕክምና ባለሙያ እንደመሆኗ እኔ ቅድም ስለሆራው ሌሎች ያልተናገሩ ምንም ያልተናገሩ ስላሉ ለነሱ ቅድሚያ እሰጣለሁኝ። በሁለተኛ ሳሙኤል 19:12 ላይ እናንተ ወንድሞቼ የአጥንቴ ፍላጭና የስጋዬ ቁራጭ ናችሁ ይላል። በሕክምና ይሄ እንዴት ይታያል? የአጥንት ፍላጭ ሲባል ምን ማለት ነው የሚለውን እህታችን ከመጽሐፍ ቅዱስ ማስረጃ ጋር ማለት ነው። የአጥንቴ ፍላጭ የሚለውን አይ በሳይንስ ብቻ ነው ምትይኝ ከሆነ እና በሕክምናው ከሆነ የምታብራሪልኝ እሱ ላይ ማስረጃ ፈልጋለሁኝ። ከመጽሐፍ ቅዱስ አንጻር ከሆነ ደግሞ ሳይንስና መጽሐፍ ቅዱስን የምታስማሚልኝም ከሆነ እግዚአብሔር ባሪያው ፈጠረን ብለን ስናምን ሳይንስ ዝንጀሮ ስለሚለን ዝንጀሮ የሚለውንም ከዝንጀሮ በዝግመተ ለውጥ መጣችሁ የሚለውንም ደግሞ መጽሐፍ ቅዱስ ላይ አስደግፈሽ ያው ተመጋጋቢ አድርገሽ እንደመረዳትሽ እሱን ታሳይኛለሽና የአጥንቴ ፍላጭ የሚለውን ግን ምን ትይዋለሽ የሚለው ማወቅ ፈልጌ ብቻ ነው።
እኔ ነው ዘር 54 ነው። ኦኬ እሺ። አዎ እኔ ምንድነው ሐሳቤ ለምሳሌ ገና ዘፍጥረት ላይ እግዚአብሔር ለእባቡ ለሴቲቱ ለእባቡ ሲናገር ምንድነው በዘርህና በዘራው መካከል ጠላትነትን አደርጋለሁ አለ እና የተጠቀመው ወርድ ዘርህ የሚል ነው። በጤና ደግሞ እኔ በሳይንስ ማቀው ደግሞ ሰው ቅድም እንዳልኩት ነው ስጋን አይወስድም ደምንም አይወስድም ይመስለናል እንጂ ዘር ነው የሚወስደው እና ጄኔቲክ የምንለው ነገር የሰው ማንነትን የሚይዝ ካራክተርን የሚይዝ ወይም ፐርሰናሊቲን የሚይዝ ዘርን ነው ጄኔቲክን ነው የሚወስደውና እሱ እንዳለ ሆኖ በሽታ ሁሉ እስከማይተላለፍ ድረስ ብዬ ሳይንሱን ነገር ለማሳየት ሞክሬያለሁና የሁለቱ የመጽሐፍ ቅዱስ ቅድም ያልኩን ጥቅስና የሳይንሱን ይሄኛውን ነገር በሚያዝ ነው ጥያቄ ጠያቂ ነኝ ባይዘው እና የጠየኩት ለዛ ነው። ላይ እንትን ነኝ ስላልሽ ያው ትንሽ እሱ ላይ እንግዲህ ባለሙያም ልትሆኚ ትችያለሽና እንደዛ ስላልሽ እንደው ይሄን ነገር ካመጣሽ አይቀር እኔ ደግሞ የአጥንቴ ፍላጭና የስጋዬ ቁራጭ የሚለው ከሳይንስ አንፃር እና እንደ መጽሐፍ ቅዱስ እንዴት ይታያል የሚል ጥያቄ ጫረብኝና እስኪ በቀጥታ ንገሪኝ። ያው ሌሎቹን አሁን ሰምቻለሁኝ። የአጥንቴ ፍላጭ የስጋዬ ቁራጭ ሲል ምን እያለ ነው? አንቺ እኔን ትመስያለሽ የሚል ትርጉም የሚሰጥ ነው የሚመስለኝ ይሄ ክፍል። እኔን የሚመስል ነገር አለሽ እንጂ ያው ጠያቂ ነኝ። አንዳንዱ ነገር እርግጠኛ ሆኜ መናገር አይገባኝም ያልሆነ ኢንፎርሜሽን እንዳልሰጥ ለማንም። ግን የባይብሉን ከጠየቀኝ የመልክ እኔን የሚመስል መልክ አለሽ የሚል ነው የሚሰጠኝ ትርጉም። በሳይንሱ ግን ከሄደ እናንተ ወንድሞቼ ነው የሚለው ግን ኦኬ እናንተ ወንድሞቼ ነው የሚለውና መልክ በደሽ ፈታሹ የአጥንት ነው ወይንስ ስጋን ነው? መልኬን የምትመስሉ ማለት ነው ስላልሽ መልክ ብለሽ የፈታሽው አጥንት የአጥንት ቁራጭ መሆንን ወይስ የስጋ ቁራጭ መሆንን? የሰው መልክ ምናልባት ስለዚህ የአጥንት ፍላጭ የሰው መልክ ማለት ነው። አዎ መልክ ነው እንደዛ ነው እኔ የምረዳው። እኔ ማስረጃለሽ ግን እንደዛ የሚል ይቅርታ ኢዮብ ነው የምትጠይቀኝ አይደል? ጠያቂ ነኝ ዛሬ አልጠየቅም። በደንብ ሌላ ቀን ያላላችሁኝ። እሺ ዕብራውያን 2 ላይ ደግሞ ልጆቹ በስጋና በደም እንደሚካፈሉ ይላል። እንዲሁ በስጋና በደም ተካፈለ ይላል። ልጆቹ እንዴት ነው የተካፈሉት? እሱስ እንዴት ነው የተካፈለው? መጽሐፍ ግን በስጋና በደም አለ። አንቺስ በምን ትይዋለሽ? አው በስጋና በደም ተካፈሉ የሚለው ቃል ሰው ሆኑ። እኔ ወደዚህ ነው ትርጉም የሚያመጣብኝ። ሰው መሆንን፣ ስብናን መያዝ፣ ፐርሰናሊቲን መያዝን ነው የሚያመለክተው ይሄ ቃል ብዬ ነው ማስበው እንጂ ስብና ስትይ በነገራችን ላይ 7 ባህሪያትን የያዘ 4 ባህሪያተ ስጋና 3 ባህሪያተ ነፍስን የያዘ ሰውን እያልሽ ነው። ሰው ደግሞ ስጋና ደም እንደሆነ ደግሞ ጳውሎስ ሁለንተና ብሎ ነፍስ ስጋና መንፈስ ብሎ ይገልጻል። ነፍስ ስጋና መንፈስ። ስለዚህ ስጋ ከየት መጣ ልትይ ነው? ሰው መሆን ያመለክታል ስላልሽ ስጋ ከየት መጣ? እኔ አሁን እንዳልኩ የሳይንሱን መንገር ነግሬሃለሁ። ሰው ከሚመገበው ስጋ እየተሰራ ይመጣል፣ ፕሮቲን እየተሰራ ይመጣል። ስጋችን ከፕሮቲን ነው የተሰራው። ሌላ ነገር ስላልገባ ብዬ ነው። ስለዚህ ስጋ ወስዶ ሳይሆን ራሱ ሰርቶ ነው የምትይ? አው ሰው ከሰው የሚወስደው ጄኔቲክ ብቻ ነው። ይሄ ዲኤንኤ ምናምን የምንላቸው ነገሮች የሉም። ሰው ለምሳሌ ከሌላ ፍጥረት የሚለየውን ማንነቱን ነው የሚይዘው። ሰው ከሌላ ሰው የሚወስደው እሱን ነው። እሱ ውስጥ የሰው ባህሪ። ስለዚህ ክርስቶስ ከማርያም ሰው ሳይሆን የሆነው ምንድነው የሆነው? ምክንያቱም ሰው ነፍስና ስጋ ያለው ነው የሚለው መጽሐፍ። አውኮ ዘርን ይወስዳል፣ ግን ስጋን ለብሶ ነው የሚገለጠው። ስጋን አይደለም ከየት የመጣ ስጋ? ስጋው የሚመጣው ከእናትየው ከሚወስደው ከሚመገበው ምግብ ራሱ ሰውነትን እየፈጠረ ይመጣል። አጥንትም ቢሆን
የራሱ ሳይንስ እንትን ኬሚስትሪ ስላለው ሰፊ ነገር ስለሆነ እንዳልገባበት ብዬ ነው። ይሄን የሚለው ግን ምንድነው? ሳይንስ ነው አይደል? አዎ ሳይንስ፣ ስለ ሳይንስ ነው ያወራሁት። ስለ ባይብልማ ጠያቂ ነኝ ብቻ። በሳይንስ እሺ፣ በሳይንስ ምን ያስቀምጣል? ለምሳሌ ሰው በዝግመተ ለውጥ ወደ ሰውነት አሁን ወዳለን አቋም እንደመጣን ያስቀምጣል። አንቺ እንደዛ ታምኛለሽ? ኖ በፍጹም አላምንም። ኦኬ፣ በፍጹም አታምኝም። ብታምኝ ግን እግዚአብሔር ባሪያው ፈጥሮን እሱ ደግሞ ከዝንጀሮ መጣችሁ ይለን ነበረ። ስለዚህ ታዲያ ለመጽሐፍት ማስረጃ ወይም ለፍጥረት ማስረጃ እንዴት ሳይንስ ይጠቀሳል? አው እኔ ምንድነው ሐሳቤ አልኩ ቅድም የጠቀስኳትም የዘፍጥረት ሐሳብ አለች አይደል? የክርስቶስ ኢየሱስም ዘር ብሎ ነው የነገረንና የዘር ግንዱ ነው እየተነገረን የመጣውና ዘር የሚለው ነገርን ነው ለማስረዳት በሳይንስም እኮ ይሄ ዘር እንደዚህ ነው የሚተረጎመው ለማለት ፈልጌ ነው። ዘር ያለ ሰውነት ያለ ስጋና ነፍስ ይሆናል ዘር የሚለው? አው ሰፊ ሐሳብ ነው። ጊዜ አልወስድም ብዬ ነው እኔ ጊዜያችሁ እንዳልሻማ ነው እንጂ ማስረዳት እችላለሁ አሁን በሳይንሱ ምን ማለት እንደሆነ። አዎ ወይ አረ እንዴ በቃ ባለሆስቱን እርዳኝ እስቲ እየጠየቀኝ ያፋጠጠኝ። እሺ ሐሳብ ቀጥሉ። በቃ ያነሳችሁ ላይ ሐሳብ ስጡሽ። ጥያቄ ነበርኝ አቡ። ጠያቂ ነበርኩ ተጨመኩ። አጠር ያለ ጥያቄ አቡ። ለማንኛውም በቃ እንትኑ ሐሳብ ስጡ። እሷ ያነሳቻቸው ነገሮች ላይ ሐሳብ ስጡ። እታችን ትጨርስና ሌሎችም ጠያቂው ሀኒቾም ጥያቄ አለኝ እያለች ነው። ስለዚህ ወደ እሷ ጥያቄ ብንሄድ ደስ ይለኛል። ጀስት ሐሳብ ብቻ ስጡ። ሜሪ ላይ ሐሳብ ብቻ ስጡና ወደ ቀጣይ ጥያቄዎች እንሂድ። ምንም እንዳትጠይቋት ከዚህ በኋላ ግን ሌላ ቀን በደንብ አንብቤ ግን ኢዮብኔ ነኝ ማፋጥጥ። መልካም መስጠት ይቻላል? አዎ አዎ ሐሳብ ስጥ። እሺ መጀመሪያው ስለ ድንግል ማርያም በባህሪዋ እንዴት ሁሉን ትሰማለች ከሚለው ሲጀምር እዚህ ጋር ላይ መረዳት ያለብን እንግዲህ አቡም ቀደም ጠቅሶልሻል። አንድ ሰው የሆነ ቦታ ሆኖ ሌላ ቦታ የተደረገውን ካየ ከሰማ በባህሪው አንድ ሰው ሌላ ቦታ የሆነውን ማየትም መስማትም አይችልም። ታዲያ እንዴት ሆነ ስንል እግዚአብሔር ዓይንና ጆሮ ሆናቸው ነው። ለነዚያ ሰዎች እግዚአብሔር ዓይንና ጆሮ ሆናቸው ከሩቅ ቦታ ያለውን አዩ ሰሙ። መጽሐፍ ቅዱስ ምን ይላል? ሁለተኛ ጴጥሮስ 1 ከቁጥር 4 ስታነቢ የመለኮት ባህሪ ተካፋዮች እንድትሆኑ ይላል። ስለዚህ የሰው ልጆች ቅዱሳን የመለኮት ባህሪ ተካፋይ ስለሆኑ የመለኮት ባህሪ ደግሞ ከዚህ ቦታ ይወሰናል ከዚህ ቦታ አይወሰንም የምትዩ ስላልሆነ ሌላ ቦታ የሚደረገው መለኮት ዓይንና ጆሮ ሆናቸው ይሰማሉ ነው። እነሱ በቦታ የሆነ ቦታ ቢወሰኑም መለኮት ግን በቦታ ውስን አይደለም። የመለኮት ባህሪ ተካፋይ ስለሆኑ ቅዱሳን ከእግዚአብሔር አንፃር ከመለኮት ባህሪ አንፃር መስማት ይችላሉ እንደገለጠላቸው መጠን ነው። ሁለተኛ ኤችአይቪ ምሳሌ አንስተሻል። ኤችአይቪ ሲጀመር ባህሪ አይደለም መታወቅ ያለበት። የሰው ልጆች ደግሞ ከእናትና አባታቸው የሚካፈሉት ባህሪ ነው። የተበከለውን ደም ሳይሆን የሚካፈሉት ንጹህን ደም ነው። ስለዚህ ኤችአይቪ ያነሳሽው ምሳሌ ትክክል አይደለም። ከእናትና አባታቸው ዘር የሚባለው እኮ ራሱ የተገኘው ከምንድን ነው? ከስጋ እኮ ነው። ከስጋ ከተገኘ ድረስ የስጋና የደም ውጤት አለበት ማለት ነው። ስለዚህ መጽሐፍ ቅዱስም ባልና ሚስት አንድ ስጋ ይሆናሉ ይላል። አንድ ስጋ የሚሆኑት ደግሞ በልጆቻቸው ነው። እንግዲህ ከእናትና ከአባታቸው ጸጉር ጅማት ምናምን የሚባሉ ይሄ ባህሪውን ሲካፈሉ እነዚህ ባህሪ ስትካፈይ ጸጉር ጅማት ምናምን እነዚህን ሁሉ የያዘ ያዘር የተባለው እነዚህ ሁሉ የያዘ ነው። ከእናትና ከአባቱ ይዞ ያ ህፃን በአንድ ተዋህዶ ህፃን ሆኖ ይፈጠራል። የሚወለደው በዚህ አንፃር ነው እንጂ ዘር ራሱ መገኘው ስጋ ስለሆነ የስጋ ነገሮች አሉበት ነው። ከስጋ ልታወጫችም ነው። ሌላው ቀጥሉና ደግሞ ጨምራለሁ። እናመሰግናለን። ሰማኝ ቃሊት ያሰማልን። አኒቾ ስለቸኮለች ጥያቄዋን እንቀበልና ኦርቶ ክርስቶስ አንድ ላይ አድርገ
ሀሳብንም ትቀጥላለህ። ሀና ጥያቄሽ ምንድን ነው? በነገረ ማርያም ዙሪያ። እሺ ስለሰጣችኝ እድል አመሰግናለሁ። መጀመሪያ ማርያም የዓለም ቤዛ ናት ብላችሁ ታምናላችሁ? ካመናችሁ ጥያቄ ስላለኝ ነው። ኦኬ እሺ፣ ማርያም የዓለም ቤዛ ናት ብላችሁ ታምናላችሁ ወይ? ጌታን እንደመቀበሏ ዓለምን ተክታ የዓለም ምትክ ሆና ጌታን እንደመቀበሏ ቤዛ ልትባል ትችላለች። ምን አልከኝ? ድገምልኝ፣ ይቅርታ። ዓለምን ሁሉ ወክላ ጌታን ወደ ምድር ሲመጣ እንደመቀበሏ ቤዛ ተብላ ልትጠራ ትችላለች። ምክንያቱም የቤዛ ትርጉም ለሰዎች መሞት ብቻ ሳይሆን ምትክ መሆን ነው። ዋነኛ ትርጉሙ ሲጀምር ቤዛ ማለት ምትክ መሆን ማለት ነው። ስለዚህ የሔዋን የጥንቷ የአዳም ሚስት የሔዋን ምትክ ናት ድንግል ማርያም። በአዳም በኩል የጠፋው ትውልድ በክርስቶስ በኩል ድኗል። በአዳም በኩል ሲጠፋ ትውልድ በሔዋን ምክንያት ነው። ጌታ ኢየሱስ ክርስቶስን በምድር ላይ መጥቶ የሰው ልጆች ሁሉ ሲያድን በድንግል ማርያም በኩል መጥቶ ነው። ስለዚህ ድንግል ማርያም ከዚህ አንጻር የሔዋን ምትክ፣ እንዲሁም ደግሞ ኢየሱስ ክርስቶስ ወደ ምድር ሲመጣ ከሁላችን አስቀድማ እንደመቀበሏም ደግሞ የሁላችንም ምትክ፣ እንዲሁም ደግሞ ሁላችንም ዛሬ ላይ ኢየሱስ የእኛን ስጋ ተካፍሏል የምንለው የኔን ስጋ ተካፍሎ ሳይሆን የማርያምን ስጋ ተካፍሎ ነው። ስለዚህ የማርያምን ስጋ ተካፍሎ ኢየሱስ የእኛን ስጋ ተካፍሏል የምንለው ድንግል ማርያም የእኛ ምትካችን አድርገናት ነው። የድንግል ማርያም ስጋ የሁላችንም ስጋ ስለሆነ የድንግል ማርያምን ስጋ በመዋሃዱ ራሱ ድንግል ማርያም ምትካችን ተብላ ልትጠራ ትችላለች። ሰው ከምን አንጻር ነው የሚለው ነው እንጂ ቤዛ የሚለው ቃል አሁን ከነገርኩሽ አንጻር የስ ሊባልላት ይችላል። ምንም ችግር የለውም። እሺ ቤዛ ማለት ምትክ ማለት ነው ብለህ ስለተረጎምከው ጥሩ ነው። ቱርጋሚ ልክ ነህ። ግን ቤዛችን የሆነ እኮ ልክ ነው። አዎ ልክ ነው። እኔም በዛ ነው የማምነው። እና ታዲያ ማርያም የዓለም ቤዛ የዓለሙ ቤዛ ከሆነች ታዲያ ኢየሱስ ምንድን ነው ምንለው እኛ? እሺ ድንግል ማርያም የዓለም ቤዛ ስትባል በቅድሚያ ከምን አንጻር እንደሆነ ነግሬሻለሁ። የዓለም ቤዛ ስትባል ለምሳሌ ዓለም ላይ ያለ ሁሉ ኢየሱስ የኔን ስጋ ተዋህዷል ብሎ ያምናል። የኔን ስጋ ተዋህዷል፣ ኢየሱስ የእኛን ስጋ ይዟል፣ እግዚአብሔር ከኛ ጋር ሆነ ተብሏል። አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው። ሰው እንዲህ የተባለው በድንግል ማርያም ምክንያት ነው። በድንግል ማርያም ምክንያት እኛ ሁላችን ጌታ ኢየሱስ የእኛን ስጋ ይዟል እንላለን። ሰው ድንግል ማርያም ከዚህ አንጻር ምትካችን ተባለች። እንዲሁም ደግሞ የሔዋን ምትክ ናት። ሔዋን የክፉን መልአክ ቃል ሰምታ ክፉን ነገር በአዳም አማካይነት ወደ ዓለም ሁሉ እንዳመጣች ሁሉ ድንግል ማርያም ደግሞ የቅዱሱን መልአክ ድምፅ ሰምታ መልካሙን ጌታ ኢየሱስ ክርስቶስን በማጸኗ ሰንሳ ለዓለም ስለሰጠች ከዚህ አንጻር የሔዋን ምትክ ልትባል ትችላለች። ሰው ድንግል ማርያም ቤዛ ስትባል ከዚህ አንጻር ነው። ኢየሱስ ስትይኝ ኢየሱስ ክርስቶስ የዓለም ቤዛ ሲባል ነፍሱን ለዓለም ሰጥቶ ነው። መጽሐፍ ቅዱሳችን አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ነፍሱንም ስለ ብዙዎች ቤዛ ሰጠ ይላል። ሰው ኢየሱስ ክርስቶስ የዓለም ቤዛ ነው ስንል በዓለም ላሉ ለሰው ልጆች ሁሉ ካልቪኒስቶች እንደሚሉት በእናንተ መካከል ያሉ ካልቪኒስቶች እንደሚሉት ለተመረጡት ለጥቂቶች ብቻ ሳይሆን ለዓለም ሁሉ ለሰው ልጆች ሁሉ ራሱን ሰጥቷል፣ ነፍሱን ሰጥቷል ብለን ስለምናምን ነው። ድንግል ማርያም ግን የዓለም ቤዛ ስትባል ነፍሷን ለዓለም ሁሉ ሰጥታለች ብለን እሷ ለዓለም ሁሉ ስትል የዓለምን ሁሉ ኃጢአት ተሸክማ ሞታለች ብለን እንደዛ የሚባል ትምህርት በእኛ ቤተክርስቲያን የለም። ድንግል ማርያም ለሰው ልጆች ሁሉ ኃጢአታቸውን ተሸክማ ሞታለች የሚል የለም። ድንግል ማርያምንም ቤዛ የሚለውንም ቃል ስትጠቀም ቤተክርስቲያናችን ቅድም ከነገርኩሽ አንጻር እንጂ ለሰው ልጆች ሁሉ ማርያም ኃጢአታቸውን ተሸክማ ሞታለች እያልን አይደለም። ኢየሱስ ግን ቤዛ ሲባል የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ እንደመሆኑ የዓለምን ሁሉ ኃጢአት ገላትያ ላይ ደግሞ እንደተነገረው በመስቀል ላይ የሚሰቀል የተረገመ ነው፣ እርሱ ግን ስለኛ በደል እርግማን ሆነ ተብሎ እንደተጻፈ የሁላችንንም እርግማን ተሸክሞ በመስቀል ላይ ስለ ሁላችን የሞተ ስለሆነ ኢየሱስ የዓለም ቤዛ ሲባል ለሁላችንም ለሰው ልጆች ሁሉ ከመሞቱ አንጻር ነው። ድንግል ማርያም ግን እንደዛ ስትባል ለሰው ልጆች ኃጢአታቸውን ተሸክማ ሞታ አይደለም። ሰው ቃሉ ምንድነው ሳይሆን ከምን አንጻር ነው ነው የሚባለው። ምክንያቱም ቤዛ የሚለውን ቃል አንቺ ታውቂያለሽ ብዬ ተስፋ አደርጋለሁ። በመጽሐፍ ቅዱስ ላይ ብዙ ሰው ተብሏል። ሙሴ እንኳን ቤዛ ተብሏል መጽሐፍ ቅዱስ ላይ። ለእስራኤላውያን ቤዛ ተብሏል። ግን ሙሴ ለእስራኤላውያን ብሎ ሞቶላቸው አይደለም። ሙሴ ለእስራኤላውያን አልሞተላቸውም። ይብን ለዛውም በአዲስ ኪዳን በሐዋርያት ሥራ ላይ ነው ሙሴ
ለእስራኤላውያን ቤዛ እንደሆነ የሚናገረው ማለት ነው። እና ቤዛ የሚለው ቃል ሲናገር ለምሳሌ ለእስራኤላውያን ሙሴ ቤዛ ሆነ ሲባል እነርሱን ወክሎ ወደ እግዚአብሔር ይጸልይ ስለነበረ ምትካቸው ሆኑ። ስለዚህ መጽሐፍ ቅዱሳችን ቤዛ የሚለውን ቃል ለተለያየ ሰው ሊናገር ይችላል። ዋናው ነገር ምንድነው? ከምን አንጻር ተባለ? ልክ እንደ ኢየሱስ አይነት ቤዛነት በፍጹም ማንም አድርጎትም አቅም ሊያደርገውም አይችልም። የኢየሱስ ቤዛነት ለዘላለም የሰው ልጆች የሚድኑበት ለዘላለም መዳኛ አድርጎ ያቆመው የእግዚአብሔር ድንቅ ስጦታ ነው። ሰው ልክ እንደ ኢየሱስ አይነት ቤዛነት ድንግል ማርያምም ሆነች ምንም አይነት ስነ ፍጥረት የለው። ስለዚህ ኢየሱስ ቤዛ ሲባል አሁን ካልኩሽ አንጻር ነው። ድንግል ማርያም ግን ቤዛ ስትባል ካደመጥ ልክ እንደ ኢየሱስ ለሰው ልጆች ሁሉ ኃጢአታቸውን ተሸክማ ሞታለች እየተባለ ሳይሆን የሔዋን ቤዛ ናት፣ የሔዋን ምትክ ናት። ምትክ ከሚለው ቃል አንጻር የሔዋን ምትክ ናት። ልክ አዳም ኋለኛው አዳምና የአሁኑ አዳም እየተባለ ተጠቅሶ የለ ሰው አንደኛ ቆሮንቶስ ምዕራፍ 15 ላይ ካልተሳሳትኩኝ ኋለኛው አዳም እያለ ይጠቅሰዋል፣ የበፊቱን አዳም። ክርስቶስን ደግሞ አዲሱ አዳም የአሁኑ አዳም እያለ ይጠቅሰዋል። ክርስቶስ የአዳም ተቃራኒ ነው። አዳም ሞትን አምጥቷል፣ ክርስቶስ ሕይወትን አምጥቷል። ሮሜ ምዕራፍ 5 ላይ እንደምታስታውሹ አዳምንና ክርስቶስን እያነጻጸረ ይናገራል። በአዳም ምክንያት ሞት ወደ ዓለም ገባ፣ በክርስቶስ ምክንያት ደግሞ ሕይወት። በአዳም ምክንያት ኃጢአት ወደ ዓለም ገባ፣ በክርስቶስ ምክንያት ደግሞ ጽድቅ እያለ ይናገራል። ክርስቶስና አዳምን እያነጻጸረ ተቃራኒው እንደሆነ አድርጎ ማለት ነው። ልክ እንደዛው ደግሞ ቤተክርስቲያን ሔዋንንና ድንግል ማርያምን ደግሞ ታነጻጽራለች። እንዴት? ሔዋን የመልአኩን ድምፅ ሰምታ አታርጊ የተባለችውን አድርጋ ክፉ ነገር አመጣች። ድንግል ማርያም ደግሞ የመልአኩን ድምፅ ሰምታ አድርጊ የተባለውን አድርጋ መልካም የሆነውን ጌታ ኢየሱስ ክርስቶስን ጸንሰዋለች። ስለዚህ ከዚህ አንጻር ከሔዋን አንጻር ልትባል ትችላለች። ቅድም እንዳልኩሽ ደግሞ ዓለምን ሁሉ ወክላ ይሁንልኝ ይደረግልኝ የሚለው ቃል እኛ ድንግል ማርያምን ብቻ ሳይሆን ዓለምን ሁሉ የሚወክል ነው ብለን እናምናለን። የድንግል ማርያም ይሁንልኝ የሚለው ቃል ከምን አንጻር እንደሆነ ላስረዳሽ እችላለሁ። ብቻ ግን ዓለምን ሁሉ ይወክላል፣ ይሁንልኝ ይደረግልኝ። ምክንያቱም ድንግል ማርያም ጌታ ኢየሱስን ይሁንልኝ ያለችው ቃል ምንድን ነው? ይምጣ፣ ይወለድ፣ ይጸነስ ነው አይደለ? በእኔ ሰው የኢየሱስ ክርስቶስ በድንግል ማርያም መጸነስ ደግሞ ለድንግል ማርያም ብቻ ሳይሆን ለፍጥረታት ሁሉ ለሰው ልጆች ሁሉ ነው። ስለዚህ የድንግል ማርያም የይሁንልኝ ቃል ሁላችንንም ሊወክል የሚችል ነው ማለት ነው። ለሁላችንም ነው ጌታ ኢየሱስ በማህፀኗ ያደረው ለማርያም ብሎ ሳይሆን ለሁላችን ብሎ ነው። እሺ አቡ በጣም ረጅም ያረከው ነው። በጣም ስለቸኮልኩ ነው፣ ይቅርታ። አንደኛ ማርያም የዓለም ቤዛ መሆኗን ከመጽሐፍ ቅዱስ ማስረጃ ብትሰጠኝ። ሁለተኛ ደግሞ እግዚአብሔር አብ ነው ልጁን እየላከልን ወይስ ማርያም ናት? ማርያም ናት እግዚአብሔር ወልድን ያስገኘችልን? ምክንያቱም እኔ ጥቅስ ልጥቀስ በእንትን እንዳለ ማለት ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 3 ቁጥር 17 ከ16 ነው የሚጀምረው። 17 ላይ ላንብበው። እግዚአብሔር ልጁን ወደ ዓለም የላከው በዓለም ለመፍረድ ሳይሆን ዓለምን በእርሱ ለመዳን ነው ይላል። ስለዚህ ልጁን የላከው እግዚአብሔር አብ ነው አይደለ? ስለዚህ እዚህ ጋር ሁለት ጥያቄ ነው ያለኝ። አንደኛ ማርያም የዓለም ቤዛ ናት የሚለው ከመጽሐፍ ቅዱስ ማስረጃ አለ ወይ? ሁለት ደግሞ ማርያም ከሌለች ስላሴ የለም የሚባል ትምህርት አለ በኦርቶዶክስ አስተምሮ። ይሄን ትምህርት ታምንበት የለም? እኔ ብቻ ሳልሆን ቤተክርስቲያን እንደ ቤተክርስቲያን አታምንበትም። አንድ ግለሰብ ሲናገር እንጂ የሰማሽው ከኛ መጽሐፍት ላይ እንደዛ የሚል አታምጪም። ያ ግለሰብ ተሳስቷል። እንደዚህ የሚባል የቤተክርስቲያን ትምህርት የለም። ሁላችንም ክርስቲያኖች እንደዚህ አናምንም። እንደዚህ የሚያምን ክርስቲያን የለም። ያ ግለሰብ ተሳስቶ ካላመንክ በቃ ካላመንኩ እሱን አልፌው ቤዛዊት ዓለም ከመጽሐፍ ቅዱስ ማስረጃ ብትሰጠኝ መልካም። እሺ ድንግል ማርያም ቤዛዊት ዓለም ናት ተብሎ መጽሐፍ ቅዱስ የተጻፈ አለ ወይ? የለም። ነገር ግን አንድ ልታውቂ የሚያስፈልገው ነገር መጽሐፍ ቅዱስ ላይ እንደዛ ተብሎ ሊጻፍም አይገባውም። ሲጀመር መጽሐፍ ቅዱስ ላይ እያልሽ አይደል የጠቀሽልኝ? መጽሐፍ ቅዱስ የሚለውን ቃል ራሱ ከመጽሐፍ ቅዱስ ልታሳይኝ አትችይም። መጽሐፍ ቅዱስ ተብሎ መጽሐፍ ቅዱስ ላይ የተጻፈ አለ ወይ ብልሽ መጽሐፍ ቅዱስ የሚለው ቃል መጽሐፍ ቅዱስ ላይ የለም። ባይብል የሚለው ቃል ባይብል ላይ የለም። ስላሴ የሚለው ቃል መጽሐፍ ቅዱስ ላይ የለም። ነገር ግን ትምህርቱ አለ። ቅድም የነገርኩሽ ሐሳብ ድንግል ማርያም ከምን አንጻር ቤዛ ተባለች የሚለውን የነገርኩሽ ሐሳብ ግን መጽሐፍ ቅዱስ ላይ አለ። የሔዋንም አለ፣ የድንግል ማርያምም አለ። ጌታ ኢየሱስ ወደ ሁላችንም እንደመጣና የእኛን ስጋ እንደተዋሃደ አለ መጽሐፍ ቅዱስ ላይ። መጽሐፍ ቅዱስ ላይ ሐሳቡ አለ።
ሐሳቡ ካለ ደግሞ ያ ቃል የሚገልጸው ያንን ሐሳብ ከሆነ ምንም ችግር የለውም። ከዛ በኋላም ቢጻፍ ልክ ቅድም እንዳልኩሽ የሥላሴ ትምህርት ሐሳቡ አለ፣ ቃሉ ግን የለም። ነገር ግን ቃሉን ከዛ በኋላ አባቶች ተጠቀሙት። ቃሉ አዲስ ሐሳብ ይዞ ቢመጣ ኖሮ አንቀበለውም። ነገር ግን ያ ቃል የሚገልጸው ያንኑ መጽሐፍ ቅዱስ ላይ ያለ ሐሳብ ስለሆነ ተቀበል ነው። መጽሐፍ ቅዱስ የሚለውን ቃል መጽሐፍ ቅዱስ ላይ ባይኖርም መጽሐፉ ግን የእግዚአብሔር ቃል እንደሆነ መጽሐፍ ቅዱስ ላይ በብዙ ቦታ ስለምንረዳ መጽሐፍ ቅዱስ የሚለው ቃል መጽሐፍ ቅዱስን በደንብ የሚገልጽ ነው፣ የሚጋጭ አይደለም። ስለዚህ ከዚህ አንጻር ቃሉ ቃል በቃል ሊኖር አያስፈልገውም። ሲጀመር እንደዛ ካልን አሁን እንዳልኩሽ ብዙ አንቺንም ብጠይቅሽ የማታመጫቸው ግን የምታምኝባቸው ነገሮች ስላሉ ማለት ነው። ሐሳቡ ግን አለው ካልሽኝ ቅድም ያብራራሁት ሲጀመር ሐሳቡን ነው። ያ ሐሳብ ደግሞ የስ መጽሐፍ ቅዱስ ላይ አለ። ባይሆን ቀጥሎ የጠየቅሽኝ ነገር ነበር፣ አብ አይደለም ወይ ኢየሱስን የላከው? የስ አብ ነው የላከው። ኢየሱስን የላከው ማን ነው? አብ ነው። ተቀባዩ ደግሞ ማን ነው? የመጀመሪያይቱ የፍጥረታትን ወክላ ጌታን የተቀበለችው ድንግል ማርያም ናት። የስ አብ ነው የላከው ልጁን። ድንግል ማርያም ግን ፍጥረታት ሁሉ ገና ሳያውቁት አስቀድማ ተቀበለችው። በማህፀኗ ያድር ዘንድ ተወልዶ ዓለምን ሁሉ ያድን ዘንድ የተቀበለችው ግን ድንግል ማርያም ናት። ከማርያም ተገኝቷል ወይ? መጽሐፍ ቅዱሳችን ከማርያም የተገኘ ብሎ ይገልጸዋል። ሀኒቾ ገላትያ ምዕራፍ 4 ቁጥር 4 ላይ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደ አንድ ልጁን ላከ ይላል። የምታስታውሺ ከሆነ ከሴት የተወለደ የሚለው ቃል ግሪከኛው ላይ ከሴት የተወለደ አይደለም የሚለው። ይኸው እዚሁ ስፒሮስ አለ ገልጦ ሊያሳይሽ ይችላል። ምንድነው የሚለው? ከሴት የተገኘ አንድ ልጁን ላከ ነው የሚለው። ቃል በቃል ምንድነው የሚለው? ከሴት የተገኘ አንድ ልጁን ላከ። የአማርኛው ላይ ከሴት የተወለደ ተብሎ ተጻፈ እንጂ ትክክለኛው የግሪኩ ቃል ምንድነው የሚለው? ገላትያን 4:4 ላይ የሚለው ከሴት የተገኘ አንድ ልጁን እግዚአብሔር ወደ ዓለም ላከ። ሰው የኢየሱስ ክርስቶስ ኢየሱስ በስጋ የተገኘው ከማርያም ነው። አሁን ስለመገኘት ስናወራ በስጋ ስለመገኘቱ እንጂ ከዘላለሙም ስለመገኘቱ አይደለም የምናወራው። አንቺው ከዘላለሙም ኢየሱስ የተገኘው ከማርያም ነው እያለን አይደለም። ግን በስጋ ወደዚህ ምድር ሲመጣ ግን በስጋ የተገኘው ከማን ነው? ከማርያም ነው። ይህንን መጽሐፍ ቅዱስ ይናገራል። ሰው ድንግል ማርያም በማህፀኗ ያደረው እግዚአብሔር መርጧታል። እግዚአብሔር ስለመረጣት ብቻ ግን ካለ እርሷ ነፃ ፈቃድ አይደለም ጌታ በማህፀኗ የተጸነሰው። እርሷም ፈቅዳ ይሁንልኝ ይደረግልኝ ብላ ተቀብላ ነው ጌታ ኢየሱስ በማህፀኗ ያደረ። ሰው የድንግል ማርያም የይሁን ቃል ራሱ ዝም ብሎ በቀላሉ የምናልፈው አይደለም። ስለዚህ ከዚህ አንጻር ልንመለከት ይገባል። ስለዚህ ማርያም በድህነታችን ላይ አስተዋጽኦ አላት ማለት ነው። ጌታን ከመውለድ አንጻር ከሆነ የስ እንደዛ ተብሎ ሊገለጽ ይችላል። ለምሳሌ እኛ ምክንያተ ድኂን ብለን ልንገልጻት እንችላለን። ምክንያት ማለት የድህነት ምክንያት እያለን እንጠራታለን። ከምን አንጻር ሲባል አይ ሌላ ነገር አይደለም። እንደው ከኢየሱስ ጋር አብራ የሰራችው የሆነ የሰው ልጅን ለማዳን የሰራችው የሆነ በመስቀል ላይ የሰራችው ስራ አለ እያለን አይደለም። በመስቀል ላይ ከኢየሱስ ጋር ተባብራ የሆነ ነገር አድርጋለች እያለን አይደለም። ነገር ግን አምላክን በስጋ የወለደችው ኢየሱስ ዓለምን ያዳነው በስጋ ተገልጦ ነው። የኢየሱስ ስጋ ነው እኛን የቀደሰን። ዕብራውያን ምዕራፍ 10 ላይ በክርስቶስ ኢየሱስ ስጋ ተቀድሳችኋል ነው የሚለው። በኢየሱስ ክርስቶስ ዕብራውያን 13:10 ላይ ዕብራውያን 13:10 ላይ በኢየሱስ ስጋ ተቀድሳችኋል ነው የሚለው። ሰው ያ የሰው ልጆችን ሁሉ የቀደሰው ስጋ ከማርያም የተገኘ ነው። ሰው የኢየሱስ ስጋ ነው። የኢየሱስ ስጋ ነው፣ የማርያም ስጋ አይደለም። የኢየሱስ ስጋ የራሱ የኢየሱስ ስጋ ነው። ይህንን አንክድም። ያንን ስጋ ግን የተካፈለው ዕብራውያን ምዕራፍ 2 ላይ ቅድም ከሜሪ ጋር ስናወራ ያነሳ ነው። በስጋና በደም ተካፈለ የሚለው ቃል ኢየሱስ የተካፈለው ስጋና ደም የማርያምን እንጂ የሌላ ሰው አይደለም። ስለዚህ ያ የሰው ልጆችን ሁሉ ያዳነው ስጋ ከማርያም የተገኘ ከማርያም የተካፈለው እንደመሆኑ ምክንያተ ድኂን ተብላ አምላክን ከመውለዷ አንጻር ሊጠቀስ ይችላል እንጂ ከኢየሱስ ጋር የሆነ ስራ እንደ አብረው ሰርተዋል የሚል አይነት የክርስትናም ትምህርት የለም። ሰው በዚህ መልኩ ልትረጂ ይገባል። እሺ፣ በስርዓት እያወራን ስላለ በጣም አመሰግናለሁ። ታዲያ አሁን ቅድም ስላሴን ምሳሌ አመጣህልኝና ስላሴ የሚል መጽሐፍ ቅዱስ ላይ የለም። አዎ ስላሴ የሚል የለም፣ ግን አብ ወልድ መንፈስ ቅዱስ እንደውም ማቴዎስ ወንጌል 28 ላይ አለ። ስለዚህ አለ ማለት ይቻላል፣ ስሙስ ነው እንጂ የሌለው። ግን ማርያም ቤዛዊት ዓለም ናት የሚል ግን እንደው የሚመስል ነገር እንኳን እኔ አለ ብዬ አላምንም። ሐሳቡ ቅድም የነገርኩሽ ለምሳሌ መጽሐፍ ቅዱስ ላይ የለም
ቅድም ያልኩሽ ሐሳብ ምንድነው? የነገርኩሽ ሐሳብ ለምሳሌ ሔዋን መልአኩ መጥቶ ማለት ሰይጣን ማለት ክፉ መልአክ ሰይጣን በእባብ በኩል መጥቶ ክፉን ነገር እንድታደርግ አረጋት። እሱን በመቀበሏ በሔዋን ምክንያት ሞት እንደመጣ ይናገራል። ኢቨን ቅዱስ ጳውሎስ በሮሜ መልእክቱ ላይ በሴት ምክንያት ሞት ወደ ዓለም መጣ፣ በእሷ ምክንያት አዳምን በደለ ብሎ ላይ ይናገራል። በደል ሞት የመጣው በሔዋን አማካኝነት አዳምም ያንን ነገር በመቀበሉ ነው። ድንግል ማርያም ደግሞ በተቃራኒው የገብርኤልን ብስራት ሰምታ በማድረጓ ክርስቶስ ኢየሱስ ወደ ዓለም ሕይወትን ይዞ መጥቷል። ይሄ ሐሳብ አሁን ያልኩሽ ነገር መጽሐፍ ቅዱስ ላይ አለ የለም? አሁን የምትለኝ ነገር አለ፣ ግን ከቤዛዊት ዓለም ናት የሚል ነገር ግን የለውም። ችግር የለም። እሱ ቃሉ የለውም። የዓለም ቤዛ እኔ ኢየሱስ ቃሉ እንደከበደሽ ይገባኛል። ችግር የለም። ትክክል ነሽ። እኔ ኢየሱስ ክርስቶስ የዓለም ቤዛ እንደሚባለው አይደለም ማርያም የምትባለው። ይህን ከቅድም ጀምሮ ደጋግሜ ተናግሬያለሁ። ኢየሱስ እንደሚባለው አይደለም። ለምሳሌ አንቺው ኢየሱስ የዓለም ብርሃን ነው አይደለም? አዎ ኢየሱስ የዓለም ብርሃን ነው። ራሱ ብርሃን ነው። ቅዱሳንስ የዓለም ብርሃን ናቸው? ቅዱሳንስ የዓለም ብርሃን ናቸው አይደለም? አዎ ከክርስቶስ የተነሳ ነው። ግን ከሱ የተነሳ ከክርስቶስ የተነሳ የዓለም ብርሃን ናቸው አይደለ? አዎ። ስለዚህ ቅዱሳንም የዓለም ብርሃን መባላቸው ኢየሱስም የዓለም ብርሃን መባሉ የሚጋጭ ነገር ነው? ኦኬ ኢየሱስ ክርስቶስ ራሱ ብርሃን ነው። ምክንያቱም ራዕየ ዮሐንስ ላይ በጉ ብርሃን ነው። ራሱ በጉ ነው ብርሃን ነው። ኦኬ ለሐዋርያት እናንተ የዓለም ብርሃን ናችሁ አልካልኩም። ማንቸው ትክክል ነሽ። ሲጀመር አለ ክርስቶስ ብርሃን የላቸውም ቅዱሳን። ብርሃናቸው ክርስቶስ ስለሆነ ነው የዓለም ብርሃን የተባሉት፣ ከክርስቶስ የተነሳ ነው። እኔ የጠየኩሽ ነገር ምንድን ነው? ምን አውድ እንደሆነ ለመንገር ፈልጌ ነው። እናንተ የዓለም ብርሃን ናችሁ እያለ ያለው ክርስቶስ ምንድን ነው? ትክክል ነሽ። አውዱን እኮ ይረዳለሁ አንቺው። ሁሉም እዚህ ውስጥ ያለም ይረዳል ከምን አንጻር እንደሆነ አንቺው። እኔ እረዳሻለሁ። ትክክል ነሽ። አውዱ አሁን የምትነግሪኝ አውድ ትክክለኛ ሐሳብ ነው። እኔ ግን የጠየኩሽ ነገር ምንድን ነው? ኢየሱስም የዓለም ብርሃን ቅዱሳንም የዓለም ብርሃን መባላቸው አይጋጭም። ለምን? ከዚህ አውድ አንጻር አልሽኝ አይደለ? አንቺ ራስሽ የሚባሉበት አውድ ስላለ ከሚባሉበት አውድ አንጻር ሁለቱም የዓለም ብርሃን ማለት ክርስቶስም የዓለም ብርሃን ቅዱሳንም የዓለም ብርሃን ቢባሉም ግን ከዚህ አንጻር አንድ አይነት ስላልሆነ ልክ የቅዱሳን የዓለም ብርሃን ሲባልና ክርስቶስ የዓለም ብርሃን ሲባል አንድ አይነት አይደለም። አንድ አይነት ስላልሆነ ከዚህ አንጻር ነው ብለሽ ማብራሪያ ሰጠሽኝ። እኔም ደግሞ ያንን ነው እየነገርኩሽ ያለሁት። ኢየሱስ የዓለም ብርሃን ተብሏል። ኢየሱስ የዓለም ቤዛ ተብሏል። ማርያምም በአንዳንድ የኦርቶዶክሳዊ ዝማሬዎች ላይ ምናልባትም ደግሞ በአንዳንድ መጽሐፍትም ላይ የዓለም ቤዛ ትባላለች። ሁለቱም የዓለም ቤዛ መባላቸው ይጋጫል ስትይኝ አይደለም ከዚህ አንጻር ነው ብዬ ሐሳቡን እያብራራውልሽ ነው። አንቺ ደግሞ የቃሉን ተመሳሳይነት ብቻ ይዘሽ አይ መጽሐፍ ቅዱስ የዓለም ቤዛ የሚለው ኢየሱስን ብቻ ነው እያልሽ ነው። እኔ ደግሞ ኢየሱስ የዓለም ቤዛ እንደተባለው አይደለም ማርያም የተባለችው። ልክ ቅዱሳን የዓለም ብርሃን የተባሉት እንደ ኢየሱስ እንዳልሆነ ሁሉ ማርያምም የዓለም ቤዛ የምትባለው ከዛ አንጻር አይደለም የሚለው ነገር እያስረዳሁሽ ነው። እና ቅድም ያልኩሽ ሐሳብ መጽሐፍ ቅዱስ ላይ አለ ብለሽኛል። ለምሳሌ መጽሐፍ ቅዱስ ላይ ያለ ወይ ነው? ከዚህም ከመጽሐፍ ቅዱስ የሚመስል ነገር ሐሳቡ ይኸው እየነገርኩሽ ነው እናቴ። ሐሳቡ መጽሐፍ ቅዱስ ላይ ሐሳብ ነው የሚኖረው። መጽሐፍ ቅዱስ የሚለው ቃል መጽሐፍ ቅዱስ ላይ አለ። ቅዱስ ስለሆነ መጽሐፉ ቅዱስ ስለሆነ መጽሐፍ ነው። መጽሐፍ ቅዱስ ነው። መጽሐፍ ቃል ስለሆነ መጽሐፉ ቅዱስ ነው የሚል አለ መጽሐፍ ቅዱስ ላይ። እንደው መጽሐፍ ቅዱስ የሚለው ቃል አይደለም መጽሐፉ ቅዱስ ነው የሚል ቃል አለ። እስኪ ንገሪ እኮ መጽሐፍ ቅዱስ እስትንፋሰ መለኮት ያለበት ስለሆነ ከቅዱስ እግዚአብሔር ስለሆነ ነው። መጽሐፍ ነው የምንለው። አሁን የምትይኝ ራሱ መጽሐፍ እየገባ ግን እንትን አልክ እኮ ማለት አንቺው አሁን የምትይኝ ነገር መጽሐፉ ቅዱስ የተባለው የእስትንፋሰ እግዚአብሔር ስለሆነ ምናምን የሚል መጽሐፍ ቅዱስ ላይ አለ ወይ ነው እያልኩሽ ያለሁት። መጽሐፍ ቅዱስ ላይ አለ እንደዛ የሚል? አይ መጽሐፍ ቅዱስ ውስጥ የለም። ግን መጽሐፍ ቅዱስን እንትን ያደርጉት አባቶች መጽሐፍ ቅዱስ ብለው ጽፎታል። በቃ እሱ ነው የምልሽ። መጽሐፍ ቅዱስ አሁን ስለ ቤዛዊት ዓለም ግን አሁን እናንተ ጋር ዶግማ ይሁን ቀኑን አላውቅም፣ ግን በትምህርት ደረጃ የሚሰጥ ነገር ግን
ዶግማ አይደለም። ከሌለ ዶግማ የሚባለው ትምህርታችን የሚታወቅ ሺህ ጊዜ ስለምናወራው በጣም እኔ ይሻልሻለሁ መሰለኝ። በሰላም አቡ ጋር ምንም የምትግባቧችሁ በጣም ወድጀዋለሁ በእውነት አቡ ይሻለኛል። በውስጥ ጻፊለት ፍቅርሽን። እሺ በጣም ቀላል ነገር ተናግሮ ነገር ግን ማራዘም ስለፈለግሽ በጣም በአጭሩ ብዙ ሰው የሚጠብቁ ስላሉ ጨዋታው ስለማይጠቅም ምን የሚል ነገር ተናገረ አቡ? መጽሐፉ ላይ ሐሳብ ኖሮ ነገር ግን ያን ሐሳብ የሚገልጽ ቃል መጠቀም እንችላለን። ስላሴ የሚለው ሐሳብ መጽሐፍ ቅዱስ ላይ አለ። ስላሴን የሚያብራራ ቃል ግን ቤተክርስቲያን ተጠቀመች። መጽሐፍ ቅዱስ ላይ ያለ ቃሉ የለም። ቃሉ ትምህርቱን ገላጭ ከሆነ እንጠቀመዋለን። ልክ እንደዚሁ ማርያም የተቀበለችበት መንገድ ልክ ሔዋን በቃላት ሰምታ እንደሳተች ሔዋን ክርስቶስ ደግሞ ድንግል ማርያም ደግሞ የመልአኩን ብስራት ሰምታ ተቀበለች። ከዚህ የተነሳ ቤዛ እንላታለን። ቤዛ ማለታችን ይሄን መቀበሏን ይገልጻል አለ። አይ ኖ ይሄ ስህተት ነው የምትይ ከሆነ ስላሴ የሚለውን ትምህርት አብ ወልድ መንፈስ ቅዱስ የሚለውን ትምህርት ስላሴ በሚል ቃል መግለጻችን ስህተት ነው እያልሽ ነው። የኛ ትምህርት ባጭሩ ይሄን ይመስላል። ይሄ ግልጽ አይደለም ካልሽ ደግሞ ደጋግሞ ስላስረዳ መድገም አይጠበቅብንም ማለት ነው። ኢዮባ ይቅርታ፣ ስላሴ ማለት ሰለሰ ሶስትነት አይደለ? ትሪኒቲ በእንግሊዝኛ። ስለዚህ ሶስት ነገር አለ መጽሐፍ ቅዱስ ውስጥ አብ፣ ወልድ፣ መንፈስ ቅዱስ። ወደ ዓለም ሁሉ ሂዱ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ የሚል ማቴዎስ ወንጌል አለ። ኦልሬዲ አለ፣ ሶስትነት አለ። ግን ልክ እንደዛ ማርያም የዓለም ቤዛ ወይም ቤዛዊት ዓለም የሚል እንደዛ የሆነ የሚመስል ነገር አለ። ስላሴ የሚል አለ። ስላሴ የሚል አለ እኮ ሰለሰ ሶስትነት ትሪኒቲ ስለሆነ ቃሉ አለ ነገር አለ። ቃሉ የሚል ቃሉ አለ። ቃሉ የለም ግን ቃሉ የለም። ጥሩ። የዓለም ቤዛ የሚል ቃሉ የለም፣ ትምህርቱ አለ። ትምህርቱ የለም ነው የምለው። የዓለም ቤዛ የሚል የማርያም የለም ነው እያልኩ ያለው። ኦኬ እሺ። አሁን የመጨረሻ አንዴ ቤዛ ኢየሱስ ብቻ ነው። እሺ አንዴ የዓለም ቤዛ ኢየሱስ ክርስቶስ ነው ብለሽ ቅድም አቡ አዎ እሱን እንቀበላለን ብሎሽ ነበር። ደግመሽ ደጋግመሽ ስታወሪ የምርም የዓለም ቤዛ የሚለውን የሚቀበል ቤተ እምነት ያለሽ እያስመሰልሽ ከሆነ ግን የግድ ማንሳት የሌለብኝን ርዕሱንም ያልጠበቀ ላነሳ እገደዳለሁ ማለት ነው። ምክንያቱም የዓለም ቤዛ የሚለውን ፕሮቴስታንቶች ሁሉም አይቀበሉትም። የማይቀበሉትም የሚቀበሉትም ተጠራቅመው የሞሉበት ስብስብ እንደሆነ እንድናገር ታስገድጅኛለሽ። አዎ ኢየሱስ የዓለም ቤዛ እንደሆነ እናምናለን። ደግመሽ መግለጽ አይጠበቅብሽም። እሺ ሔዋን የሰይጣንን ድምፅ ሰምታ ስታለች? አዎ ሔዋን ስታለች። ልክ ነው። በጣም ጥሩ። ድንግል ማርያም የመልአኩን ድምፅ ሰምታ ተቀብላለች? አዎ ማርያም እኮ ወይም ተቀብላለች። የኔ ጥያቄ እድለኛ ናት። የኔ ጥያቄ እድለኛ ነች አይደለችም ሳይሆን ተቀብላለች ወይ? አዎ ተቀብላለች። በጣም እድለኛ ናት። ምክንያቱም እኔ ስለ እድለኝነት አልጠየቅኩሽም። በመውለዷ ራሱ በጣም እድለኛ ስለ እድለኝነት አልጠየቅኩሽም። የጠየቅኩሽ ተቀብላለች ማርያም። ልክ ነው። በጣም ጥሩ። ስለዚህ ይሄ የሔዋን ምትክ እንላታለን። ሔዋን የሰይጣንን ድምፅ ሰምታ መበደሏ፣ ድንግል ማርያም ደግሞ የመልአኩን ድምፅ ሰምታ ለዓለም መድኃኒት የሆነውን ጌታን መቀበሏን ይሄን የሔዋን ምትክ ስንል ምትክ ማለት ደግሞ ቤዛ መሆኑን ወይም ቤዛ ማለት ስለሆነ ከዚህ የተነሳ ቤዛ እንላታለን። ይሄ ነው የኛ ትምህርት ማለት ነው። እግዚአብሔር ይስጥልኝ። ጨርሰናል። ጨርሰናል። በቃ እድሉን ለሜላ ቴንክ ዩ እናመሰግናለን። አንድ ነገር ለመጨመር ያህል እኔም እንግዲህ ገንዘብ ራሱ የሰው ገንዘብ ነው ተብሎ ተጠርቶ ለድንግል ማርያም ለምን ይሆናል እንዲሪ ማለት እኔ ለምን እንደሆነ አይገባኝም። ሁለተኛ ደግሞ መጽሐፍ ቅዱስ ብቻ የሚሉት እነሱ ናቸው። ስለዚህ መጽሐፍ ቅዱስ ብቻ ካሉ እነሱ ማርያም የዓለም መድኃኒት አትባልም የሚል ቃል ማምጣት ያለባቸው እነሱ ናቸው ከመጽሐፍ ቅዱስ ማለት። ምክንያቱም መጽሐፍ ቅዱስ ብቻ ነው የሚሉት እነሱ። መጽሐፍ ቅዱስ ብቻ እስካሉ ድረስ ሊያነቡልን የሚችለው መጽሐፍ ቅዱስን ነው እንጂ ለመጽሐፍ ቅዱስ ራሱ ማብራሪያ ሊሰጡን አይገባም። ምክንያቱም እነሱ የሚያምኑት ትልቁ ባለስልጣን መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ብቻ ነው በቂ ብለው እስካመኑ ድረስ መጽሐፍ ቅዱስን ለሰዎች
ማንበብ ነው ያለባቸው እንጂ ማብራሪያ መስጠት ወይም ደግሞ የሆነ እንደዚህ አይልም እንደዚህ ይላል የሚለውን ከጥቅሱ ነው ማንበብ ያለባቸው እንጂ እኛ አይደለንም። እኛ መጽሐፍ ቅዱስ ብቻ ብለን አናምንም። መጽሐፍ ቅዱስ ብቻ ብለን እስካላመን ድረስ የሆነ ነገር ከመጽሐፍ ቅዱስ ቃል በቃል አንጡ የሚሉ ከሆነ እነሱ ናቸው ማምጣት ያለባቸው። ምክንያቱም እነሱ መጽሐፍ ቅዱስ ብቻ ብለው እስካመኑ ድረስ ከመጽሐፍ ቅዱስ ውጭ የሆነ ነገር መጥቀስ የለባቸውም። አታማልድም ሲሉ እንትንም የሆነ ነገር ሲሉ እዚያ ነው ማምጣት ያለባቸው። እነሱ ናቸው እኮ መጽሐፍ ቅዱስ ብቻ የሚሉት፣ እኛ አንልም። ለምን መጽሐፍ ቅዱስ ላይ ሄደው ስግጥ እንደሚሉ ለእያንዳንዱ ቃል እኔ ግራ ነው የሚገባኝ። ከመጽሐፍ ቅዱስ ውጭ የሚጋጭ ነገር እስካላስተማርን ድረስ ቃል በቃል እዚያ አምጡ ተብለን ምን ልንጠየቅ አይገባም ማለት ነው። ጨርሻለሁ። ቃሉት ያሰማልን። ሰማይ ዮሐድ ከቅድም ጀምሮ በተነሱ ሀሳቦች የምሰጠው ሀሳብ ካለ አንተና ስፒሮስ አውሩና ወንድማችን ሜላ አመጣል የሱን ጥያቄ እንቀበላለን። ዮሐድ ይቀጥል። ኦኬ እሺ፣ ቃሉት ያሰማልን። እግዚአብሔር ይስጥልን ሁላችሁም። ከቅድም ጀምሮ የተነሳው ሀሳብ መጀመሪያ ስለ ዲኤንኤ ምናምን የተባለው ኢዮባን በደንብ በሰፊው ስላነሳው አንዳንዴ ዝም ብለው እንደ ዶክተርም ያደርጋቸዋል። አንዳንዴ ደግሞ ኦንሊ ስክሪፕቸር የሚለውን ይረሱትና በዶክትሬትም ሊመዝኑት ይሞክራሉ። እና መጽሐፉ የሚለውን ነው እኛ የምንቀበለው። ምክንያቱ በስጋና በደም ተካፈለ ይለናል መጽሐፍ ቅዱስ። ሐዋርያ ቅዱስ ጳውሎስ አባቶቻቸው ሲፈቱት ደም ያለው ነፍስን ለማጠየቅ ነው። ስጋ የተባለው ደግሞ ሰውነትን ወይም ደግሞ ስጋን ለማጠየቅ ነው። በስጋም በነፍስም ከድንግል ማርያም ተካፍሏል። ከፍ ብሎ ልጆች በስጋና በደም እንደሚካፈሉ ነው የሚለው። እሺ ልጆች በስጋና በደም እንደሚካፈሉ አለ። ስለዚህ ልጆች ከአባቶቻቸው ወይም ደግሞ ከወላጆቻቸው ምን እንደሚካፈሉ ነገረን። ስጋና ነፍስን እንደሚካፈሉ ነገረን። አሜን ብለን እንቀበላለን። ስለዚህ እንዲሁ ደግሞ ክርስቶስ አለ በወንድሞቻቸው ላይ ወይም ደግሞ በሰው ልጆች ላይ የሰለጠነውን ሞት ይሽር ዘንድ እንዲሁ በስጋና በደም ተካፈለ ይላል። ስለዚህ በስጋና በደም ተካፍሏል። ከሰማይ ይዞት የመጣ ስጋ የለም፣ ከሰማይ ይዞት የመጣ ነፍስ የለም። ስለዚህ ከድንግል ማርያም ስጋና ነፍስ ተካፍሏል። ይህ የቤተ ክርስቲያናችን የመጽሐፍ ቅዱስ ትምህርት ነው። ኦኬ አሁን ስለተነሳው ቤዛ ስለሚለው ትምህርት ደግሞ የኛ ትምህርት ወይም ደግሞ የኢትዮጵያ ቤተክርስቲያን ዝም ብላ የሆነ ሰዓት ብቅ ብላ ያነሳችው ትምህርት አይደለም። ቤዛ ማለት ምትክ ነው። ቅድም መሸም ሲያነሳው ነበረ፣ ዮባም አቡም አንስተውታል። ቤዛ ማለት ምትክ ነው። ለእስራኤላውያን ቤዛቸው ሙሴ ተብሏል። ለምንድን ነው እሱ? እግዚአብሔርም ምን ብሏል? እነሱ ከሚጠፉ እኔን ከሕይወት መዝገብ አጥፋኝ የሚል ጸሎት አድርጎ ነበር። በእነሱ ምትክ እንደዚህ እኔ ልሆን የሚል ሐሳብ ከማቅረቡ ቤዛ ተብሎ ተጠርቷል። እስራኤላውያንን ከግብፅ መርቶ በማውጣቱ ቤዛ ተብሏል ሙሴ። ስለዚህ ቤዛ እንደየአውዱ እንደ አገባቡ ሊፈታ ይችላል። ኃጢአተኛ ለጻድቅ ሰው ቤዛው ነው ተብሏል። ሀብታም ደግሞ ወይም ደግሞ ባለጸጋ ገንዘቡ ራሱ ቤዛው ነው ተብሎ ተነግሮለታል። ቤዛ እንደ አገባቡ በመጽሐፍ ቅዱስ ሊፈታ ይችላል። ግን የእመቤታችን የቅድስት ድንግል ማርያም ቤዛነት በሚገርም ሁኔታ ልክ ዳግማዊት ሔዋን ብለው ነው የሚገልጿት። ዳግማዊት ሔዋን ኦኬ፣ አባቶቻችን ሲያነጻጽሩ ወይም ሲገልጿት ከቀዳሚቷ ሔዋን ጋር ያነጻጽሯታል። የእሷ ምትክ ነች፣ የእሷ ደግሞ ቤዛዋ ነች። እንዴት? ቅዱስ ሄሮኒዮስ፣ ጀስቲን ማርቴር፣ በጣም ብዙ አባቶችን መጥቀስ ይቻላል እና የተወሰኑ ጀስቲን ማርቴር እና ሄሮኒዮስ የተናገሩትን ተናግሬ እኔ ልጨርስ። እንዴት ነው ቤዛ ልትባል የምችለው? እንዲህ ይላል ጀስቲን ማርቴር። ያው ታውቁታላችሁ፣ ዲያሎጊዝ ትራይፎ የሚባል መጽሐፍ አለው እና በ160 አካባቢ የነበረ አባት ነው። ቻፕተር 100 ላይ እንዲህ ብሎ ይናገራል። ጂሰስ ቢኬም ማን ባይ ዘ ቨርጅን። ክርስቶስ ኢየሱስ ከድንግል ማርያም ምን ሆኗል? ሰው ሆኖ መጥቷል። in order that the disobedience which proceeds from the serpent may receive its destruction in the same manner in which it derived its origins. ያው ለሰው ልጆች ሞት በመጣበት መንገድ ምትክ ሆነው በዚያ በተመሳሳይ መንገድ ያንን ይሽር ዘንድ በተመሳሳይ መንገድ መጣ ይላል። ምን ማለት ነው? ሞት እንዴት ነው የመጣ? ሔዋን ድንግል ሆና ሳለ
እባብ ወይም የወደቀው መልአክ ወደ እሷ ተጠግቶ ምንድነው ሞትን እንድትጸንስ አደረገ። ኦኬ በጆሮዋ በድንግል ጆሮዋ የእባቡን ወይም ደግሞ የወደቀውን መልአክ ሰምታ ምን ጸነሰች ይላል? ሞትን ጸነሰች። በዚህ መንገድ ሕይወት የሆነው ክርስቶስ ደግሞ ቤዛ ምትክ ለሔዋን ምትኳ ለሔዋን ቤዛዋ በሆነችው በድንግል ማርያም ደግሞ መልአክ ላከና የወደቀ ሳይሆን በልዕልና በክብር ያለው መልአክ ወደ እርሷ ላከና ምን አለ? ሕይወት የሆነውን ክርስቶስ ከድንግል ተወለደ ይላል። ይቀጥልና ፎር ኢቭ who was a virgin and undefiled ሔዋን ድንግልም ያልቆሸሸችም በነበረችበት ሰዓት አለ having conceived the word of the serpent brought forth disobedience and death ድንግል ሆና በነበረችበት ንጹህ ሆና በነበረችበት ሰዓት የእባቡን ድምፅ ጸንሳ ሞትንና አለመታዘዝን ምን አደረገቻል? አመጣቻል። ይቀጥልና but the virgin Mary received faith and joy ድንግሏ ማርያም ግን ደስታንና እምነትን ጸነሰች ይላል። when the archangel announced the good tidings to her that the spirit of the Lord would come upon her መልአኩ ገብርኤልም ሲያበስራት የእግዚአብሔር መንፈስ በላይዋ ላይ መጣ and the power of the highest would overshadow her የልዑል ኃይልም ጸለላት አለ wherefore also the holy things begotten of her ስለዚህ ቅዱሱን የሆነው ልጅ ከእርሷ ምን ብሏል? ተገኝቷል። ኦኬ son of God and she replied እንዲህም ማለች be it unto me according to your word የትህትና ቃሏንም እንዲህ ስትል አሰማች እንደ ቃልህ ምን ይሁንልኝ አለች ይደረግልኝ። ሔዋን በትዕቢት ያመጣችውን ሞት ድንግል ማርያም በትህትና ካሰቻት፣ ቤዛ ሆነች። ኦኬ ትዕቢት በትህትና ድንግልናዊ ትዕቢት በድንግልናዊ ትህትና ተሻረ ይላል ቅዱስ ጀስቲን ማርቴ። ሴንት ሄራኒስ የተናገረውን ተናግሬ ልጨርስ። ሴንት ሄራኒስ አጌንስት ሄራሲስ ቡክ 3 ቻፕተር 22 ከቁጥር 4 ጀምሮ እንዲህ ይላል what is joined together could not otherwise be put asunder than by inversion of the process by which thus bonds of union had arisen ከጥንቱ የተጠናዳን ወይም ደግሞ ቦንድ ያደረገንን ነገር በተመሳሳይ መንገድ ቤዛ ሆኖ ይክስ ዘንድ ምን አደረገ ይላል? እንዲህ አደረገ ይላል። ምን so that the former tie be cancelled by the later መጀመሪያ በታሰርንበት መታሰር በኋለኛው ፈታናል። ምንድነው እሱ? it was that the note of Eve's disobedience was loosed by the obedience of Mary በሔዋን አለመታዘዝ የታሰርነውን መታሰር አለ በድንግል ማርያም መታዘዝ መታሰራችንን ተፈታ። ሴንት ሄራኒስ የማን ደቀ መዝሙር? የፖሊካርፕ። ፖሊካርፕ የማን ደቀ መዝሙር? የቅዱስ ዮሐንስ ደቀ መዝሙር። ስለዚህ ምን አለ? ቀድሞ በሔዋን አለመታዘዝ ታስረን ነበረ አለ። በድንግል ማርያም መታዘዝ ደግሞ ተፈታ። ይቀጥልና for what the virgin Eve had bound fast through unbelief ሔዋን በአለማመን ወጥመድ አስራን ነበር እንድንታሰር አድርጋን ነበር አለ። this did the virgin Mary set free through faith ድንግል ማርያም ደግሞ በእምነት ፈታችው ይላል። ስለዚህ ይሄን ነው ቤዛ ሔዋን ያመጣችው ቦንዴጅ ድንግል ማርያም ፈታችው። በነገራችን ላይ ሔዋን እቺ የመጨረሻ ልናገር፣ ሔዋን ሞትን ጸንሳ ከገነት ወዴት ትሄዳለች? ወደ መሬት ትሰደዳለች። ድንግል ማርያም ደግሞ በሚገርም ሁኔታ የእሷ ቤዛ ነችና ወይም የዓለም ማለት ነው የዓለም ቤዛ ስለሆነች ክርስቶስን ተሸክማ ከኢየሩሳሌም ሕይወት የሆነውን ክርስቶስ ተሸክማ ግብጽ ሄዳለች። ለምን? ሕይወት የሆነው ክርስቶስ ደሙ መፍሰስ ያለበት ይህ ስለሆነ ቀራኒዮ ለሰው ልጆች ድህነት ስትል ክርስቶስን ተሸክማ ወዴት ሄዳለች? ግብጽ ሄዳለች። ሰው ከዚህ አንጻር አባቶቻችን የሔዋን የዓለም ሁሉ ቤዛ ብለው ይፈቱታል፣ ይተረጉሙታል። እኛም ስናምን እንዲህ ብለን ነው። ሰው ይሄ መረዳት አለበት ለማለት ነው። እግዚአብሔር ይስጥልኝ። ቃሉት ያሰማልን። ዮሐዴ ቃሉት ያሰማልን። ስፒሮስ ሀሳብ አለ ሜቢ
ወደ ጥያቄ ከመሄዳችን በፊት ከቅድም ጀምሮ በተነሱ ሀሳቦች ላይ ሀሳብ ካለ ሜላ በጣም ይቅርታ፣ ሀሳብ ስትበት ስፒሮስ አይሰማም እንዴ? ሰዎች አውሩ እንጂ። ይሰማል። ስፒሮስ ወጣ ብለዋል መሰለኝ። ስፒሮስ አልሰማውም። ኦኬ በቃ ጥያቄ እንቀበል። ሜሎስ ወንድማችን እንኳን ደህና መጣ። ያለን ጥያቄ ማቅረብ ትችላለህ። እሺ እንኳን ደህና ስለመሸ እሺ ሰላም እደር። እሺ ሰማኝ። ቀጥል ሜሎስ። እሺ እንኳን ደህና ቆያችሁኝ ብያለሁ። ሰላም ላንተ ይሁን አቡ፣ ሌሎችም እዚህ ውስጥ ያላችሁ ሁላችሁንም የጌታ ጸጋና ሰላም ይብዛላችሁ። እንኳን አደረሳችሁ። ሁለት ጥያቄ አለኝ ከተፈቀደ። የመጀመሪያው ጥያቄ በማርያም ዙሪያ ጥያቄ ካላችሁ ግቡ የሚል ሐሳብ ስላየው ነገረ ማርያም ላይ ስለ ማርያም ወይም ስለ ድንግል ማርያም በኦርቶዶክስ ቤተክርስቲያን ውስጥ የተለያዩ ዘገባዎች አሉ፣ የተለያዩ ጽሑፎች አሉ እና አሁን ላይ ከቤዛነት ጋር ተገናኝቶ ያነሳችሁት ሐሳብ ነበርና በተለይ ማርያም ምክንያተ ድኅን ስትባል ምን ለማለት ነው? ጌታችን ኢየሱስ ክርስቶስን ከመውለዱ አንጻር ከሆነ ምክንያተ ድኅን እንላታለን የሚል ሐሳብ ካልተሳሳትኩ አቡ ስትናገር ሰምቻለሁ። የኔ ጥያቄ ምንድነው? በዚህ ብቻ ነው ምክንያተ ድኅን የምትባለው ድንግል ማርያም? ቤተክርስቲያኒቷ ውስጥ ያሉ አንዳንድ መጽሐፍቶች መጥቀስ ካስፈለገኝ ሜቢ ይፈቀድልኝ ከሆነ ገድላቱና ድርሳናቱን ማንሳት ካለብኝ ወይም እነሱ ላይ ማንሳት ከሌለብኝ አልፈዋለሁ። እሱ ሚላ ጥያቄን አክብረን እንመልሳለን። ድንግል ማርያም በዚህ ምክንያት ነው ወይ በዚህ ምክንያት ብቻ ነው ወይ ምንድነው ምክንያተ ድኅን የምትባለው? እንደዛ አይነት እንትን የለንም እኛ በቤተ ክርስቲያናችን። አንድን ቃል በአንድ ትርጉም ብቻ ነው የሚሰጠው የሚባል ትምህርት የለም። የተለያየ አይነት አንድምታ ሊኖረው ይችላል ከተለያየ አንጻር። እኔ እንኳን ቅድም የነገርኳት ከአንድ አንጻር ብቻ አይደለም፣ ወደ 3 አይነት አንድምታዎችንም ጠቅሼላታለሁ እና ከተለያየ አንግል ድንግል ማርያም ቤዛ ልትባል ትችላለች። አንድ ግን የምናውቀው ነገር ምንድነው? እንደ ኢየሱስ ክርስቶስ የዓለምን ሁሉ ኃጢአት የምታስወግድ ለዓለም ኃጢአት የተሰቀለች ናት ብለን ግን ከዛ ልክ እንደ ኢየሱስ ባለ መልኩ ግን በፍጹም አንገልጽም። ድንግል ማርያም ቤዛነቷ ልክ እንደ ኢየሱስ ነው ብለን ግን አናምንም። ምንም አይነት አንድምታም ምንም አይነት ገድል ላይም በእርግጠኝነት እናገራለሁ አለ ካልከኝ ታመጣለህ። እንደ ኢየሱስ ያለ ቤዛነት ለሰው ልጆች ሁሉ ሞታ ድንግል ማርያም ለሰው ልጆች ሁሉ በመሞቷ ምክንያት ነው ለኃጢአታቸው ምንድነው ኃጢአታቸውን ተሸክማ ለበደላቸው በመሞቷ ምክንያት ነው ቤዛ የተባለችው የሚል ግን የለም። እንደነዚህ አይነት ሐሳቦችን ልጥቀስ ካልከው አንጻር የምሰጥ መልስ እንግዲህ በቤተ ክርስቲያኗ ነገረ ማርያም የሚታመነው ትምህርት በዚህ መልኩ ነው ስላልክ፣ ገላት ደግሞ የትምህርት መጽሐፍት የአስተምሮ መጽሐፍት ስላልሆኑ የምትጠይቀው ስለ አስተምሮ ከሆነ ገድላትን መጥቀስ አትችልም። ምክንያቱም ገድላት ድርሳናት የአስተምሮ መጽሐፍት ስላልሆኑ። አሁን መቀጠል ትችላለህ። እሺ አመሰግናለሁ። ግን ትንሽ አሻሚ ነገር ውስጥ ከተትከኝ። መጀመሪያ እንደዚህ አይነት ሐሳብ ካለ መጥቀስ ትችላለህ አልከኝ። አሁን ደግሞ ገድላት ላይ የአስተምሮ መጽሐፍት ስላልሆኑ መጥቀስ አይቻልም የሚል ነገር የሰማው መሰለኝና ከአስተምሮ አንጻር ልጠቅስ ትችላለህ። የምጠቅሰው ግን የአስተምሮ መጽሐፍቷ ላይ ስለሆነ ያልኩ ምንድነው ገድላት ድርሳናት የአስተምሮ መጽሐፍት አይደሉም። ከአስተምሮ መጽሐፍቷቸው መካከል ግን ባልኩ መልኩ የሚገልጽ ካለ ልጠቅስ ትችላለህ። ገድላት ድርሳናት ግን የአስተምሮ መጽሐፍት አይደሉም ነው ያልኩ። ያው ትክክልም ነው። እሺ ስለዚህ ከድርሳናቱ ይቅር ጥያቄ። እሺ ልለፈው፣ አስተምሮስ አይደሉም ስላልከኝ ልለፈው። እሺ የቤተ ክርስቲያኒቷ የአስተምሮ መጽሐፍቶች እነዚህ ናቸው በለኝና ከዛ ለመጥቀስ እስቲ ልሞክር። እሺ የቤተ ክርስቲያኒቷ የአስተምሮ መጽሐፍት የመጀመሪያው መጽሐፍ ቅዱስ ነው። ሲቀጥል ደግሞ የጥንት አባቶች ትምህርት ነው። እሺ መልካም። እንደዛ ከሆነ የሉቃስ ወንጌል ምዕራፍ 2 ላይ አንድ ቃል እናገኛለን አይደል? የሉቃስ ወንጌል ምዕራፍ 2 ቁጥር 35 ላይ
ስምዖን ሲናገር እንደዚህ ብሏል፣ በአንቺም ደግሞ በነፍስሽም ሰይፍ ያልፋል የሚል ቃል ተናግሯል። እና ይህን ቃል እንግዲህ ቄርሎስ ሲተረጉሞ ሰይፍ የተባለው ጥርጣሬ ነው። ድንግል ማርያም በኢየሱስ ክርስቶስ ላይ ጥርጣሬ ነበራት። በተለይ ደግሞ በተሰቀለበት ጊዜ የእግዚአብሔር ልጅ ነኝ ብሎ ማሰቡ ራሱን አታሎ ነበር ወይ ብላ ራሷን ትጠይቅ ነበር እና በጥርጣሬ ተይዛ ነበር ብሎ ሰይፍ የሚለውን ተርጉሞታል። እና ድንግል ማርያም እውነት ኢየሱስ ክርስቶስ ላይ ጥርጣሬ ነበራት ወይ? ምክንያቱም ስለ ድንግል ማርያም ያለው ምልከታ ምንድነው? ሙሉ ለሙሉ እምነት እንዳላት። ጥርጣሬ እንግዲህ ያው ኃጢአት ነው መቼም ብዬ ነው ማስበው። መጠራጠር በእግዚአብሔር ላይ ያለን ጥርጣሬ ከልባችን ላይ ከጫረ ጽድቅ አይሆንም፣ ጽድቅ ይሆናል ብዬ አላስብም። ጥርጣሬ ኃጢአት ነው ብዬ አስባለሁ፣ መጠራጠር። እና ቄርሎስ ጥርጣሬ ነበራት ብሎ ሲጽፍ እሱን ሐሳብ እንዴት ታዩታላችሁ? ከዚህ ጋር በተገናኘ ደግሞ ዮሐንስ ወንጌል ምዕራፍ 2 ላይ ያለውን ሐሳብ አንቺ ሴት ካንቺ ጋር ምን አለኝ የሚለውን ዮሐንስ አፈወርቅ ድንግል ማርያምን ገስጿታል በማለት አብራርቶታል። ስለዚህ ድንግል ማርያም የምትገሰጽ ከሆነ በልጇ መቼም ግሳጼ ደግሞ የሚደርሰው ሰው ሲያጠፋ ነው። ስለዚህ ድንግል ማርያም ምድር ላይ በነበረች ጊዜ ከእግዚአብሔር ፍቃድ ውጭ ሆና ግሳጼ ከደረሰባት ሙሉ ለሙሉ ንጽሕት ነች፣ ምንም እንከን አይገኝባትም የሚለው አስተምሮ ጋራ እንዴት ማስማማት እንችላለን የሚል ጥያቄ ያለኝ። አመሰግናለሁ። በጣም እናመሰግናለን ሚላ። የአሁኑ ጥያቄ ያው ከዚህ ቀደም ብዙ ጊዜ የምንሰማው ነው። ከምን አንጻር ይመለሳል፣ እኛ ክርስቲያኖች ከምን አንጻር ነው የምንመልሰው የሚለው ነገር መልስ እንሰጣለን። እኔም ሀሳብ ሰጣለሁ፣ ምናልባት ወንድሞችም ይጨምሩበታል። የወንድሞችን ሀሳብም በደንብ ትሰማዋለን። ትምህርቶቻችን እንግዲህ የአስተምሮ መጽሐፎቻችን የትኞቹ ቆይ ባይዞ እኔ ነኝ እያወሩ ያሉት ለምን ራሴን አላጠልቅም? መልክ እየታየ ምናምን ሞት ትበኛል። በእናትህ ይኸው ራሴን አሰፋለሁ። ቀጣይ ላይ ሜቢ ሀሳብ ትሰጣለህ። ቀጥሉ፣ ተዘጋጅ። የአስተምሮ መጽሐፎቻችን ምናልባት እዚህ ውስጥ ያላችሁም ከቤተክርስቲያናችን ውጭ ያላችሁ ሰዎች ይህንን ልታውቁ ያስፈልጋል። የአስተምሮ መጽሐፍት የትኞቹ ናቸው? የቤተክርስቲያኒቱ የአስተምሮ መጽሐፍት ሲባል የምንጠቅሰው የመጀመሪያው መጽሐፍ ቅዱስ ነው። በሁለተኛ ላይ የምንጠቅሰው የጥንት አባቶች ትምህርት ነው። የጥንት አባቶች ትምህርት ምክንያቱም የጥንት አባቶች ትምህርት ስንል የጥንት አባቶች ትምህርት ለምሳሌ አሁን ቅዱስ አትናቴዎስ የእንጦንስን ታሪክ ጽፏል። የእንጦንስ ያ መጽሐፍ ለምሳሌ የአስተምሮ መጽሐፍ የሚባል አይደለም፣ የገድል መጽሐፍ ነው። ነገር ግን ደግሞ ቅዱስ አትናቴዎስ በእንተ ስጋዌ የሚል መጽሐፍ አለው አይደለ? ስለ ነገረ ክርስቶስ የጻፈበት መጽሐፍ። ያ ግን የአስተምሮ መጽሐፍ ነው። ስለሆነ ሰው ታሪክ ሳይሆን መጽሐፍ ቅዱስ ላይ ያለውን ትምህርት ያብራሩበት ማለት ነው። እና እሱ የአስተምሮ መጽሐፍት ይባላል። ስለሆነ ቅዱስ የዛን ቅዱስ ታሪክ የሚያሳይ ስለዛ ቅዱስ ታሪክ የሚተርክ ከሆነ እሱ የአስተምሮ መጽሐፍ አይደለም። የቅዱሳን ሕይወትን ተመልክተን እንድንማርባቸው የሚጻፉ ለሕይወታችን ከስነ ምግባር አንጻር ከመንፈሳዊ ሕይወት እድገት አንጻር የሚጠቅሙ መጽሐፍ ተብሎ ነው የሚያዙት። የአስተምሮ መጽሐፍት የሚባሉት በመጽሐፍ ቅዱስ ላይ ያለን የድህነት ትምህርቶችን የሚያብራሩ መጽሐፍት፣ የጥንት አባቶች ትምህርቶች ግን የአስተምሮ መጽሐፍ ተብለው ይያዛሉ። ከነዚህ ውስጥ ወንድማችን የሚለይ ያቀረበው ጥያቄ አለ። አባቶቻችን ቅድም የጠቀሰውም ቄርሎስ እንዲሁም ዮሐንስ አፈወርቅም በድንግል ማርያም ዙሪያ እንደዚህ አይነት እይታ አላቸው። ይህ እይታ እንደ አስተምሮ ይያዛል ወይ ከተባለ ኖ፣ እንደ አስተምሮ አይያዝም። እንደ እይታ ግን የስ እንይዟለን። እንደ አስተምሮ የማንይዝበት ምክንያት ምንድነው? በሁሉም አባቶች ዘንድ ይህንን እይታ ስለማናገኘው ነው። ይህንን እይታ በሁሉም አባቶች ዘንድ የማናገኘው ከሆነና የሆነ አንድ ቅዱስ ጋር ብቻ ያለ አይነት እይታ ከሆነ እንደዛ ቅዱስ እይታ በቤተ ክርስቲያናችን ይያዛል። የሁሉም አባቶች ትምህርት አስተምህሮ ነው የሚባለው በሁሉም አባቶች ዘንድ በወጥነት የሚታመንና በመጽሐፍቶቻቸው የምናገኘው ሲሆን ነው። በዚሁ ዙሪያ ሰሞኑንም ሜላ ካቀረበው ጥያቄ አንጻር አኬ የሚመለሰው መልስ ስላለ ያንንም በዚሁ መልኩ ልመልስላችሁ ብዬ ነው። የምንቀበለው የአባቶች አስተምህሮ ነው ብለን የምንቀበለው በሁሉም አባቶች ዘንድ ምንም አይነት ልዩነት ሳይኖር ወጥ በሆነ መልኩ በመጽሐፍቶቻቸው የተገለጸ ትምህርት ሲሆን እሱ የቤተ ክርስቲያን አስተምህሮ ይባላል። ነገር ግን በሁሉም አባቶች ዘንድ የማናገኘውና በሆነ ቅዱስ መጽሐፍ ላይ ብቻ የምናገኘው እይታ ከሆነ
የዛ ቅዱስ እይታ ተብሎ ይያዛል። ይህ እይታ አለ፣ የስ አለ፣ የነዛ ቅዱሳን እይታ ነው። ነገር ግን አስተምህሮ አይደለም። አስተምህሮ የሚባለው በሁሉም ቅዱሳን አባቶቻችን ትምህርቶች ውስጥ ቢታይ ወይንም ደግሞ ብናገኘው ነበር። ስለዚህ ከዚህ አንጻር ይታያል። ወንድሞችም ሀሳብ ስጡበትና አሁን ያልኩት ላይ ደግሞ ሚላ መልሶ ሪፍሌክሽን ይሰጣል። ዮሐድ፣ ኢዮቤ፣ ስፒሮስ ለማልስጥ ኦኬ አክቹዋሊ አንተም በደንብ ገልጸዋል። የአባቶች እይታ ይሄ ፉሊ አንድ ፐርሰን አንድ አባት ፉሊ አንፋሌብል ወይም ደግሞ ይሄ የካቶሊክ አይነት አስተሳሰብ እኛ ጋር የለም። ኦኬ ታዲያ የቤተ ክርስቲያን ትምህርት ምንድነው? ፉሊ አክሴፕት በአባቶች በምልአት የሚቀበሉ ወይም ደግሞ የሚነገሩ የታመነባቸው ትምህርቶች እንደ ቤተ ክርስቲያን ትምህርት ተደርገው ይቆጠራሉ። ወይም ለአንድ አባት ግን በቃ ኢንፋሌብል ነው ፉሊ አክሴፕትድ ነው የሚባል አይደለም። በምልአት ግን በቤተ ክርስቲያን አባቶች ትምህርቱ እንዴት ይታያል፣ እንዴት ታይቷል ተብሎ በደንብ ይታያል ትምህርቱ ማለት ነው። ከዛ አንጻር የአባቶች ከዛ ምን ይሆናል? ፐርሰናል ኦፒኒየን ይሆናል። ያንን ነገር ማለት እይታ ይሆናል። የዛን አባት እይታ ተብሎ ይያዛል። ሆኖም ቀረ ግን አንዳንድ እይታዎችም አሉ። ምክንያቱም ለምሳሌ በቅዱስ ዮሐንስ አፈወርቅ ላይ በተነሳው ስፔሻሊ ምን የሚሉ እይታዎች አሉ? ቅዱስ ዮሐንስ አፈወርቅ ለድንግል ማርያም የጻፋቸው ሴርሞኖች አሉ። ከሰጣቸው አክብሮት ካላት ትህትና አንጻር የጻፋቸው ሴርሞኖች አሉ። ኦሪገንም ላይ እንዲህ አይነት የስክሪፕቸራል ድህጻት ወይም ደግሞ የሚገቡ ህጸጾች ወይም ደግሞ የሰው ጽሁፎች አንዳንዴ ተጨምረው የሚገቡ ጽሁፎች ይኖራሉ። እንደዚህ አይነት ኦፒኒዮኖችም አላቸው። ሜይቢ ፈርዘር ስክሪፕቸራል ስቴዲ ጥናት የሚያስፈልጋቸው ናቸው የሚሉ ማለት ከሚያስተምራቸው ትምህርቶች አንጻር ታይተው ይህ ከቅዱስ ዮሐንስ አፈወርቅ ራሱ ሊነገር የማይችለው ምናልባት ግን በኋላ ላይ የተጨመረ ወይም ጽሁፉ ላይ ስርዋጽ የገባ ሊሆን ይችላል የሚሉ እይታዎች አሉ። ከዛ አንጻር ሊታይ የሚችል ነው ቢለውም ግን አን ኦፒኒየን የአባቶች እይታ ተብሎ የሚታይ ነገር ነው እንጂ ፉሊ አንድ አባት ስለተናገረው በቃ ያንን ቶታሊ አክሴፕትድ መሆን አለበት ከቤተ ክርስቲያን ትምህርትም ጋር ቢጋጭ ችግር የለውም የሚል አስተምሮ የለንም። ይሄ በደንብ ልንረዳው ያስፈልጋል ነው ይሄን ለማለት ነው። ወደ ሚላ እንሂድ። ኢዮብ፣ ስፒሮስ ስለተገለጻችሁት ሌላ ጥያቄ ካለ ይቀጥል። እሺ አመሰግናለሁ። አሁን ባነሳችሁልኝ ሀሳብ ላይ ነው ጥያቄ ያለኝ። የመጀመሪያው ነገር ትምህርቱ አሁን የጠቀስኩላችሁ ዮሐንስ አፈወርቅ ይህን የተናገረው ድንግል ማርያምን ገሥጿታል የሚለው ትምህርት ልክ ነው ወይ? እንደ አንድ ኦርቶዶክሳዊ እንዴት ታዩታላችሁ የሚል ነበር። ከዚህ ጋር እናንተ ከመለሳችሁልኝ መልስ ጋር ደግሞ ያለኝ ጥያቄ ምንድን ነው? አሁን ለነገራችሁኝ ነገር ምንድን ነው ማስረጃችሁ? የትኛው የቤተ ክርስቲያን አባት ላይ ያገኛችሁት ጽሁፍ ነው? እሱም በማስረጃ አድርጋችሁ ብታሳዩን ደስ ይለኛል። ወይም ደግሞ ውሳኔ ምኑን ነው አሁን የምናሳይ? ይቅርታ ስላልተረዳሁት ነው። ምን ብለሃል አቡ? በሁሉም ቅዱሳን አባቶች ላይ የለም የሚል ሀሳብ አምጥተህ አንዳንዴ እነዚህ አባቶች የራሳቸውን ግላዊ እይታ ሊኖራቸው ይችላል፣ ስለዚህ እይታቸውን እንደ ቤተክርስቲያን አስተምሮ አንይዘውም የሚል ሀሳብ መጥቷል። እና ይህን ሀሳብን የአቡ ሀሳብ አለመሆኑን በምን አረጋግጣለሁ? ስለዚህ የትኛው መጽሐፍ ነው ኮት የምታደርግልኝ? ከአባቶችም ይሁን ከምንም ይሁን። ለምሳሌ አሁን ዮሐንስ ወንጌል ምዕራፍ 2 የጠቀስኩት የዮሐንስን አፈወርቅ ትርጓሜ እዛው ዮሐንስ ወንጌል ላይ ምዕራፍ 6 ላይ ስለ ጌታችን ስለ ኢየሱስ ክርስቶስ ሥጋና ደም ዮሐንስ አፈወርቅ የተናገረው ነገር አለ which is እንደ ኦርቶዶክሳዊ የምትቀበሉት ማለት ነው። ስለዚህ ምዕራፍ 2 ላይ ጥያቄ አንስታችሁ ምዕራፍ 6 ሙሉ ለሙሉ መቀበል እንዴት ይታያል? ምክንያቱም ምዕራፍ 2 ምዕራፍ 6 አንድ ወጥ የሆነ ጽሁፍ ነው ማለት ያው ተከታታይ አይደል? እና ምዕራፍ 2 ላይ እይታው ነው ብላችሁ ምዕራፍ 6 ላይ ስትመጡ ደግሞ አስተምሮ ነው የሚል እና ማስረጃ ብትጠቅሱልኝ ይሄን ሐሳባችሁን የሚደግፍ አንድ ማስረጃ ባገኝ ደስ ይለኛል። ቴንኪው። እናመሰግናለን። የመጀመሪያውን ጥያቄ ሁለተኛውን እንትን እያልኩት የመጀመሪያውን ረሳሁትና ሜቢ ወንድሞች ሐሳብ ስጡበትና ይቀጥላል። ምን አልክ የሚል ሰው ስላልከኝ
ላስታውስ ይሄ ጥያቄ የመጀመሪያው ምንድነው የጠቀስኩልህ የዮሐንስ አፈወርቅም የቄርሎስም እንደ አንድ ኦርቶዶክሳዊ እንዴት ታዩታላችሁ ነው። ልክ ነው ያስ እሺ ወንድሞች ሀሳብ ስጡበት፣ ቅደሙ። ኦኬ ትንሽ ነገር ልበል። የቅዱስ ዮሐንስ አፈወርቅ የዮሐንስ 2 ማብራሪያ ራሱን ለማሳየት ወዘተ በሚል የተገለጸው የመጀመሪያው እንግዲህ አንድ ትምህርት ነው ወይም ሃይማኖት ነው በአባቶች የተብራራ ነው ብለን ስንል ያን ሃይማኖት ከመጽሐፍ አንስተው ከዛን ደግሞ ያንኑ ሃይማኖት የሆነውን ከመጽሐፍ ያነሱትን ጠብቀው ሲያብራሩ እና ደግሞ በብዙዎች አባቶች የተቀመጠ ሲሆን ይሄ በብዙ አባቶች የተብራራ ነው። ስለዚህ ያለ ትምህርት ነው። ልክ እንዲሁ ደግሞ አንዳንድ አባቶች የራሳቸውን እይታ የሚያስቀምጡበት አጋጣሚ ይኖራል። ልክ እንደ ዮሐንስ 2 ማለት ነው። ስለዚህ ዮሐንስ 2 ላይ ተብራራው እኔ በግሌ ወንድሞችም እዚህ ስለሚናገሩ አይ ድንግል ማርያም ራሷን ለማሳየት ነው የሚል ንባብ የለም። ንባብ ስለሌለ ያለውን ንባብ ተመርኩዤ ያን ስለማላገኝ ያንን ትርጓሜ አልቀበልም፣ ወይንም ደግሞ ያ ትርጓሜ ማርያምን ይገልጻታል ብዬ አላምነው። ምን እንዳለ ዮሐድ ያስቀመጠው ቅድም የተለያዩ አይነት ነገሮች ሊኖሩ ይችላሉ። የሱ ነው አይደለም እንደዛ ብሎ ከገለጸ በኋላ ሌሎች ጽሁፎቹን ካስቀመጠ በኋላ ይሄስ ሁለቱ አንድ አይነት ነገርን ያሳያሉ ወይ? እነኚህ እይታዎች እንዳሉ ሆነው ያለው ያገኘነው ጽሁፍ ላይ ያለው ነገር ግን ማርያምን ይገልጻታል ብለን አናምን። የመጀመሪያው ሁለተኛ ታዲያ ዮሐንስ 2 ላይ ያለውን እንደዛ አምናችሁ 6 ላይ ያለውን የጌታን ስጋና ደም የሚናገረውን ክፍል ሲያብራራ እንዴት ተቀበላችሁት የሚል ነገር ተነስቷል። ቃሉ ስለሚል ዮሐንስ 6 የጌታ ስጋ መሆኑን ስለሚናገር ጌታ ራሱ ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ብሎ የገለጸውን ያንኑ ተመርኩዞ እንደማብራራቱ ቃሉን አንብበን ወደ አባቶች ትምህርት ብንሄደው የሃይማኖታችን መሰረት የሆነው የመጀመሪያው መጽሐፍ ቅዱስ ነው። ያንን መጽሐፍ ቅዱስ ይዘን ከዛን ማብራሪያን ወደ አባቶች ትምህርት ብንሄደው፣ ስለዚህ ከዮሐንስ አፈወርቅ አይደለም የጀመርነው። ከመጽሐፉ እንደመጀመራችን መጠን መጽሐፉ ላይ ያየን ዮሐንስ አፈወርቅ ያብራራውን ተቀበልን። የሉቃስ ዮሐንስ 2 ላይ ያለውን ደግሞ ስለ ሰርግ ቤቱ ማለት ነው መጽሐፉ ላይ ያየን። ከዛ ዮሐንስ አፈወርቅን አየን። መጽሐፉ ላይ ያለውን የማርያምን ጥያቄ ወይን እኮ የላቸውም የሚል እርሱም ደግሞ አንቺ ሴት ብሎ በክብር አናግሯት የምትፈልገውን የጠየቀችውን ማድረጉን አየን። ስለዚህ ትዕቢት ነው ብለን አልወሰድንም፣ ወይንም ደግሞ ራሷን ለማሳየት ነው ብለን አልወሰድንም። ስለዚህ ዮሐንስ አፈወርቅን እንደ ግል እይታው ቆጥረን እናልፈዋለን ማለት ነው። እሺ እናመሰግናለን ኢዮቤ። እኔም ጥቂት ዮሐድ እሺ ታወራለህ? ሚውት ከፈትክ። ኦኬ አለ ቀጥል። እኔ ካንተ በኋላ ቀጥላለሁ። ኦኬ እሺ ሜላውን የጠየቀውን ጥያቄ እንዴት መርዳት እንችላለን? የመጀመሪያው ነገር የቅዱስ ዮሐንስ አፈወርቅ እንደተናገረው ትክክል ነው ወይስ ስህተት ነው የሚለውን በቤተ ክርስቲያናችን ውስጥ ከሁለተኛው ጋር ተያያዥነት ስላለው ከሁለተኛው አንጻር ልመልሰው። የመጀመሪያውን ጥያቄን ከሁለተኛው አንጻር በምን መልኩ እይታ የሆነውንና አስተምሩን የሚለውን ነገር የሆነ አባት አልጻፈም። ሰው እንዴት ነው የምንረዳው የሚለውን ነገር በአጭሩ እኛ ክርስቲያኖች የምንረዳው እንዴት ነው? አስተምህሯዊ በሆኑ ጉዳዮች ላይ ምንም አይነት ልዩነት ሳይኖር በተመሳሳይ መልኩ በመጽሐፍቶቻቸው ላይ የተብራራ ነው። በአስተምህሮ ደረጃ አባቶች የሚጋጭ አይነት ነገርን ወይንም የሚለያይ አይነት ነገርን በፍጹም እንግዲህ ያስቀመጡበት አለ ብለን አናምን። አስተምህሯችን ጥምቀት ነው፣ ክርስቶስ ነው፣ ቁርባን ነው፣ ስላሴ ነው፣ ትንሣኤ ሙታን ነው። በእነዚህ ዶግማዎቻችን ላይ የሚቃረን አይነት የሚጋጭ አይነት ሀሳብ በሁሉም አባቶች ትምህርት ውስጥ አናገኝም ብለን እናምናለን። ሰው አስተምህሯችን ብለን የምንጠራቸው እነርሱ ናቸው። ነገር ግን ቀድሞ ካሉ አባቶች የተለየ አይነት ቅድም ብያለሁኝ እኮ የተለየ አይነት እይታ ሲሆን ግን የዛ ቅዱስ እይታ ይባላል። የተለያየ አይነት እይታ ሲባል ለምሳሌ ቀደሙ አባቶች ድንግል ማርያም ንጽሕት እንደሆነች ኃጢአት እንደሌለባት የተናገሩ ከቅዱስ ዮሐንስ አፈወርቅ የሚቀርሙ አባቶች አሉ። ቅድም ያርሲ ጠቅሳቸው ነበር። ሰው የቅዱስ ዮሐንስ አፈወርቅ እይታ ከነዚህ አባቶች ይለያል። የሚለይ ከሆነ
የዛ ቅዱስ እይታ ተብሎ እንጂ አስተምህሮ ተብሎ አይጠቀስም። ምክንያቱም አስተምህሮ ከሆነ ከሁሉም ጋር አንድ አይነት ትምህርት ነው ሊኖረው የሚገባው። ስለዚህ ወጣ ያለና ለየት ያለ አይነት እይታ ከሆነ እንደዛ ቅዱስ እይታ ይያዛል፣ የዛ ቅዱስ እይታ ተብሎ ይጠራል። ሰው ይሄኛው ነገር ትክክል ነው ወይስ አይደለም የሚለውን እኔ ለምሳሌ እንደ እይታ ነው የምወስደው። ከቀድሞ ጀምሮ በብዙ አባቶች ዘንድ የምመለከተው ትምህርት አለ በዛ ጉዳይ ላይ በዮሐንስ 2 ላይ ካለው ትርጓሜ አንጻር ማለት ነው። የተለያዩ አባቶች አሉ። ሰው እነዛ አባቶች ቅዱስ ዮሐንስ አፈወርቅ በፈተው መልኩ አልፈቱም። ሰው የቅዱስ ዮሐንስ አፈወርቅ ደግሞ እይታ አስተምህሮ ስላልሆነ የእርሱ እይታ ብቻ ስለሆነ ከሌሎቹ አባቶች አንጻር እኔ የሌሎቹን አባቶች ትርጓሜ ይቀበላለሁኝ። የቅዱስ ዮሐንስ አፈወርቅ የግሉ እይታ የሆነውን እይታ ግን አንድ ሰው ሊቀበለው ይችላል። ባንቀበለውም ደግሞ ከአስተምህሮ ጋር የሚጋጭ የሚያስብል አይደለም። ምክንያቱም የቅዱስ ዮሐንስ አፈወርቅ እይታ በዛ ክፍል ያለው እይታ ብቻውን አስተምህሮ ሊሆን ስለማይችል በሌሎች አባቶች ውስጥ ካልተመለከትን ከሌሎች አባቶች ጋርም የሚቃረን ከሆነ አስተምህሮ ሊባል ስለማይችል የቅዱስ ዮሐንስ አፈወርቅን እይታ አንድ ሰው ትክክል አይደለም ቢል አስተምህሮን እየተቃወመ አይደለም። ቅዱስ ዮሐንስ አፈወርቅንም አልቀበልም እያለ አይደለም። ቅዱስ ዮሐንስ አፈወርቅን አይደለም ሌላ ክፍል ላይ ዮሐንስ እዛው ምዕራፍ 2 ላይ ወደ ታች ያሉትን ጥቅሶች ሲዘረዝር ያለውን ክፍል እንቀበለዋለን አይደለም ምዕራፍ 6 ላይ ያለውን ነገር ግን እይታውን ግን እንደ እይታ የብቻው የሆነ ሌሎች አባቶች ያልጠቀሱትን አይነት እይታ ግን እንደ እይታ ነው እንጂ የምንይዘው እንዳስተምረው አንይዝም። ሰው ከዚህ አንጻር ነው የምንረዳው። ዮሐድ ሐሳብን ቀጥልና ወደ ሚላ እንመለስ። ኦኬ እሺ፣ በጣም አሪፍ ቃለ ሕይወት ያሰማልን። ዮባም አቡም በደንብ የቤተ ክርስቲያናችን ትምህርት ይሄንን ነው። ብቻ የተወሰነ ነገር ለማለት ከቅድም ጀምሮ ስለ ድንግል ማርያም ንጽሕና አባቶች ምን ብለው እንደተናገሩ ስለ ትህትናዋ ራሱ ማለት ነው። ስለ ትህትናዋ ራሱ አባቶች ከሔዋን ራሱ እያነጻጸሩ ክርስቶስን ስትቀበል እንኳን አንቺ የጌታዬ እናት ስትላት ኤልሳቤጥ እያነሱ ምን ያክል ትህትና እንዳላት እሷ ታቢያ ትክክል ነው እኔ ጌታ እንደወልድ ነው ጸንሻለሁ የሚለው ትዕቢት እንኳን አለመናገሯ ትመለከታላችሁ። የምትወልጁ የልዑል ልጅ ይባላል ተብላ ስትሄድ እንኳን በፍጥነት ወዴት ሄደች ነው የሚለው? ወደ ኤልሳቤጥ ሄደች፣ ፈጥና ወጣች ነው የሚለው። የኤልሳቤጥን ነገር ስትሰማ እኔ ጌታ ጸንሻለሁ ከአሁን በኋላ እየመጡ ከፈለጉ ይሳለም የሚል ሀሳብ እንኳን አለማንሳቷ ብዙ አባቶች እነ ሄሬኒየስ፣ ጀስቲን ማርቲር ጠቅሰናል፣ እነ ተርቱሊያንም ጠቅሰናል። ስለ ትህትናዋ በምልአት ተናግረዋል። ይህንን የቅዱስ ዮሐንስ አፈወርቅ እይታ ከሌሎች የጥንት አባቶች ስም ትምህርት የድንግል ማርያምን ማንነት የማይገልጽ ሆኖ ይታያል። ከዚህ አንጻር ምናልባት አባቶችስ እንዲህ ብለው የገለጹ አባቶች ውስጥ አሉ ወይ ትህትናዋን ወይም ደግሞ ይህንን ክፍል እንደዛ ያልገለጹ አባቶች አሉ? ኦፍኮርስ ሴንት ሲሪል ኦፍ አሌክሳንድሪያ ቅዱስ ቄርሎስ የአሌክሳንድሪያው ማለት ነው፣ የኢየሩሳሌሙ ሳይሆን የአሌክሳንድሪያው ምን ብሎ ነው የሚገልጸው? እንደው ይሄንን ክርስቶስ ምን ያክል ድንግል ማርያምን አክብሮ እናትና አባትን እንኳን እንዴት አክብረ የማይደረገው ወይም ሰዓቱ እንኳን ሳይደርስ ማድረግ እንዳለብህ በሚገባ ያስተማረበት ክፍሉ ነው ብሎ ይናገራል። እና ቅዱስ ቄርሎስ በዚህ አይነት መንገዱ ይፈታዋል። ሆኖም ቀረ ግን ድንግል ማርያም በዚህ አይነት ማንነት ራሷን የምታከብርም አይነት ስላልሆነች ከዛ አንጻር እይታው ቤተክርስቲያን በምልአት የምትቀበለው ወይም ደግሞ የቤተክርስቲያኗ ሐሳብ አይደለም ማለት ነው። እንደዚህ አይነት ሐሳብ ቫይስ ቨርሳሊ ግን ምናልባት ሜላ እዚህ ያለውን ክፍል የምትቀበለው ከሆነ ሌላኛው ክፍል ላይ ወይም ደግሞ እነዚህ ሐሳቦች ማትቀበላቸው ከሆነ ሌላኛው ክፍል ላይ ምናልባት የምትቀበልበት መስፈርት ካለ እዚህ አጋጣሚ ምናልባት መመለስ ከፈለግ ብትነግረን ደስ ይለኛል ብዬ አስባለሁ። እግዚአብሔር ይስጥልኝ። ይህ ሰውዬ ቤቱን ከፍቶ የት ነው የሚሄደው? እና ራስህን አተልቃት። ቅድም ተለቁ ስትል አልነበር እንዴ? አይ አሁን በስህተት ነው። ራሱ አይደለም ያተለቀኝ፣ አንትዬ ነው ያተለቀኝ ተሳስቶ። ባለቤት ሲያተለቅ እስከዚያም ሌላ መቀጠል ትችላለህ። እሺ አሪፍ ቴንኪው በጣም ያው ጥያቄ ስለሆነ እያቀረብኩ ያለሁት ጀስት ጥያቄ ፎርዋርድ አድርጎ እንትን እንዳይሆን አሁንም
ሁለተኛው የመጀመሪያውን ሐሳባችሁን እሺ እየተቀበዩዋል። ሁለተኛ ያነሱት ጥያቄ ላይ ግን ልብን የሚያሳርፍ ነገር አገኘው ብዬ አላስብም። ምክንያቱም የጠየቅኩት ማስረጃ ነው። አሁን እየነገራችሁኝ ያላችሁት እንዳልኩት የአቡ ሐሳብ፣ የዮሐድ ሐሳብ፣ የኢዮብ ሐሳብ ነው። ይህን ሐሳባችሁን ሊያጠነክርላችሁ የሚችል መጽሐፍ ብጠቅሱልኝ ወይም የአባቶችን ትምህርት ከዚህ አንጻር ብላችሁ ዋቢ አድርጋችሁ የሆነ ነገር ብጠቅሱልኝ ደስ ይለኛል። ካልሆነ አየር ላይ ያለ ሐሳብ ብቻ አድርጌ ነው ለውስጥ የምገደደው ማለት ነው። የትኛውን ሐሳብ ነው ያልከው? ይሄ እይታ አንድ አባት ከተናገረው እይታ ነው። ብዙ አባቶች ለምሳሌ ቅድም ኢዮብ አስተናገር ነበር፣ ብዙዎች አባቶች ስትል ነበር እና ይህን ሐሳባችሁን የሚያጠነክርላችሁ እስቲ መጽሐፍ ብጠቅሱልኝ። የእናንተ ሐሳብ አለመሆኑን በምን አውቃለሁ? ይሄ ቤተክርስቲያን መጽሐፍ ብጠቅሱልኝ ደስ ይለኛል። አሁንም የቢቻ አንሶ ካለ ድንገታዊ ሆነ የቤተ ክርስቲያን ቅድም ብዙ አባቶች ብዬ ስል ብዙ አባቶች መጽሐፉን ተመርኩዘው መጽሐፍ ቅዱስን ማለት ነው ራስን አተለቃቡ ችግር የለውም ራሱን ምንድነው ራሱን ልትለም ስለዚህ ብዙ አባቶች ያስተማሩት ስንል መጽሐፍ ቅዱስን ተመርኩዘው ያስተማሩትን ነው። ለምሳሌ ስለ ጌታ ስጋና ደም በጣም ብዙ አባቶች ተናግረዋል። ስለዚህ እኛም ቅድም እንዳልኩ መጽሐፍ ቅዱሱ ላይ ያለውን እውነት በአባቶች ማብራሪያ እንቀበላለን። እውነቱ የቱ ጋር ነው ያለው? መጽሐፍ ቅዱሱ ጋር። አባቶች ራሱ የሚመሩት ወደ የቱ ነው? ወደ መጽሐፍ ቅዱሱ ነው። ስለዚህ ለምሳሌ ታዲያ ዮሐንስ 6 ላይ ያለውን ተቀብላችሁ ዮሐንስ 2 ላይ አትቀበሉም ማለት ነው ብለህ ካነሳው ሐሳብ አንፃር ቀደም የተናገርኩት ነገር ነበረ። ምንድነው እሱ? ከክፍሉ ከመጽሐፉ ወደ አባቶች እንደመሄዳችን መጠን ይሄ ራሱ መጽሐፍ ቅዱስ ላይ የምታገኘውን ነገር አባቶች ሲያብራሩት ማብራሪያውን ነው የምትቀበለው። አስቀድሞ የታገኘዋለህ መጽሐፍ ቅዱስ ላይ። ስለዚህ የጌታ ስጋና ደም መጽሐፍ ቅዱስ ላይ ያለ ነው። ዮሐንስ አፈወርቅ መጽሐፍ ቅዱስ ላይ የሌለ አይደለም የሚጨምረው። እኛም ሃይማኖታችን የሚጀምረው ከመጽሐፍ እንደመሆኑ መጠን ከመጽሐፍ ቅዱስ ማለት ነው። ከመጽሐፍ ቅዱስ እንደመሆኑ መጠን ከመጽሐፍ ቅዱስ ያገኘነውን ሃይማኖት ዮሐንስ አፈወርቅ እንዳብራራው ብለን ነው የምንገልጸው። ስለዚህ የመጀመሪያው የእምነታችን መነሻ መጽሐፍ ቅዱስ ነው ማለት ነው። ስለዚህ የሆኑ አባቶች እንደዚህ ቢሆን እንዲህ ነው ብለው ያብራሩበት የሚለው የመጀመሪያው መጽሐፍ ቅዱስ እያሳየን እኮ ነው። አባቶች መጽሐፍ ቅዱስ ላይ መሰረት አድርገው ያስተማሩትን እውነት እሱን እንቀበላለን። ስለዚህ የዮሐንስ አፈወርቅ ዮሐንስ 2 ማብራሪያ የግል እይታ፣ ሌሎች አባቶች ያላሉት ክፍሉም ደግሞ እንደዛ እንድንል የማይጋብዘን ያው ሉቃስ ወንጌል እንኳን ንጉስን ትወልጃለሽ ወይ ለዘላለም የሚገዛን በእስራኤል በያዕቆብ ቤት ለዘላለም የሚገዛን ትወልጃለሽ ስትባል እርሷ ግን እሱንማ መወልድ ከሆነ ብላ ትዕቢት ሳይሆን ያየንባት ትህትናን ነው። የሉቃስ ወንጌል ላይ ማለት ነው። ይህን ያየንባትን እናት ዮሐንስ አፈወርቅ በዛ መልኩ ያን ክፍል ስላብራራው የግድ መቀበል አለብን ማለት አይደለም። ፕላስ ደግሞ ክፍሉም እንደዛ አይነት እይታን እንድንይዝ አላረገንም እና እኛ ክርስቲያኖች የሱን እይታ እንደ እይታ ትተን ስለ መጽሐፉ እውነት መጽሐፉ ላይ ያለውን እሱን ያብራራበትን ደግሞ እንቀበላለን እና ይሄ ነው። እናመሰግናለን። ኢዮቤ ቃልት ያሰማልን። ሚላውን ያቀረብኩን ጥያቄ በዚህ መልኩ ልመልስ። ሁለተኛ ላይ ላልከው ነገር ላለኝ ነገር ግን መጀመሪያ የኛውን ሐሳብ ልስጥ። ከምን አንጻር ነው ቅድም ሐሳብን የሰጠናችሁ? በቤተክርስቲያናችን አስተምሮ የሚባሉት ሁሉም ትምህርቶች በሁሉም አባቶች ዘንድ በተመሳሳይ መልኩ የተገለጹና የማይቃረኑ አይነት ትምህርቶች ናቸው። እነሱ የቤተክርስቲያን አስተምሮ ይባላሉ። ነገር ግን ደግሞ ከጥንት ጀምሮ ካለው ከአባቶች ትምህርት ለየት ያለ አይነት እይታ አባቶች ዘንድ ካለ የነዛ አባቶች እይታ ተብሎ ይያዛል። መጽሐፍ ጠቁሙኝ ብሎ ነበረ ሚላና እኔ በእርግጥ መጽሐፍ አሁን ላይ የማስታውሰው መጽሐፍ የለም። ግን አንድ ነገር ብጠይቅ ደስ ይለኛል። እኔ ለምሳሌ ቲዮሎጂ አልተማርኩኝም፣ ግን ስለ ፓትሮሎጂ የተወሰነ ሳጠና ስለ ስፔኩሌሽን አንብቤ ያውቃለሁ መጽሐፉን ስለዘነጋሁት እንጂ እና ቲዮሎጂ ተምሬያለሁኝ ስላልክ በቲዮሎጂ ትምህርት ቤት ስለ ፓትሪስቲክስ ፋዘርስ መጽሐፍት ትምህርቶች ስትማር ስለ ስፔኩሌሽን ስለሚባል ነገር አልተማርክም? እሺ እንግዲህ እዛ ላይ አሁን ያነሳው ሐሳቦች ይነሳሉ። ነገር አለ ቲዮሎጂ ትምህርት ውስጥ ተመሳሳይ ጥያቄ ነው ያለኝ።
እውነት ለመናገር በዚህ በደረጃ ስፔሲፊክ ተደርጎ ፓትሮሎጂ ክላስ ላይ አልተሰጠም። ማለት በዚህ አሁን አንተ ስፔኩሌሽን የሚባል ነገር የለም ማለት የለም ስለ አልተሰጠኝም ነው። ጽሁፎች ግን የሉም እያልኩ አይደለም። ኦኬ እሺ እናመሰግናለን። አሁን የሰጠን ሀሳብ አለ። ስለዚህ ጥያቄን ከዛ አንጻር ተረዳው። እኔ የሰጠው መልስ አለ። ሜቢ አሁን ላይ ሜላ ምን አልከኝ? አዎ መልሳችሁማ እኮ ተረድቼዋለሁ። መጀመሪያም ላይ ድንገት ዋቢ የምታደርጉልኝ መጽሐፍ ካለ የእናንተ ሀሳብ አለመሆኑን ለማረጋገጥ ብዬ ነው እንጂ ሀሳባችሁን ይዤዋለሁ። ከዛ አንጻር ያዙልኝ። ግን አንድ የመጨረሻ ነገር ያለኝ ከዚህ ጋር ተገናኝቶ ለምሳሌ ይህንኑ ሀሳብ ዮሐንስ አፈወርቅ ብቻ ሳይሆን ሌላም አባትም ተናግሮታል። ለምሳሌ ቴዎድሮስ ኦፍ ሳይረስ ዳያሎግ 2 ላይ አንዳንድ ቦታ ላይ ድንግል ማርያምን ሲያከብር እናያለን፣ ሌላ ቦታ ላይ ደግሞ ሲገስጻት እናያለን የሚል ሀሳብም እሱም ሲያንጸባርቅ እናገኛለን ማለት ነው። እና ዮሐንስ አፈወርቅ የተናገረውን ቃል እሱም ይደግመዋል። እና የሆነ ትምህርት ስንት አባቶች የግድ መጥቀስ አለባቸው? ሁለት አባቶች አሉ ቢያንስ በዚህ ጉዳይ ላይ ተናገሩና ዮሐንስ አፈወርቅንም እይታ የቴዎድሮስንም እይታ እያደረግን ሌላውን ደግሞ አስተምሮ እያል የምንቀበልበት ነገር አሁንም እውነት ለመናገር ሚዛኑን ላገኘው አልቻልኩኝም። የቄርሎስን ረስታችሁታል። በነገራችን ዮሐንስ አፈወርቅ ላይ አተኮራችሁና የቄርሎስንም ራሱት አንድ ላይ ብትመልሱልኝ። እሺ አሁን ያልከውም ነገር እኔ እንጃ። እኔ እውነት ለመናገር በስርዓት የሚያደምጠኝ ሰው ካለ የሚያደምጠን ሰው ካለ ሐሳባችንን በትክክል ይረዳል ብዬ አምናለሁኝ። ምንድን ነው ያልኩት? ከቅድም ጀምሮ አስተምሮ የሚባለው በሁሉም አባቶች ዘንድ አለልዩነት ያስተማሩት በሁሉም አባቶች ትምህርት ውስጥ የምናገኘው ትምህርት ነው። ከቀደሙ አባቶች አንጻር የቀደሙ አባቶች በመጽሐፍቶቻቸው ላይ ከገለጡት አንጻር የሚቃረን አይነት ሐሳብ ካገኘን እይታ ተብሎ ይያዛል ብያቸዋለሁ። አሁን ወንድማችን ሁለት ቅዱሳን ተናግረዋል አለ። እኔ ያወራሁት ስለ ቁጥር አይደለም። አንድ ሰው ብቻ ከተናገረ ወይ ሁለት ሰው ብቻ ወይ ይህን ያህል ቁጥር ያላቸው ብቻ ከተናገረው አይደለም ያልኩት። ሌሎች አባቶች አሉ። እንግዲህ እነዚህ ቅዱሳን ብቻ አይደለም፣ በቤተክርስቲያናችን ያሉት እጅግ በጣም ብዙ ቅዱሳን አሉ። እነዛ ሁሉ ቅዱሳን በነገረ ማርያም ላይ ለምሳሌ በእንደዚህ አይነት ክፍሎች ዙሪያ ላይ የሰጡት ማብራሪያ አለ። እነዚህ ሁሉ አባቶች ከሰጡት ማብራሪያ የተለየ አይነት እይታ ያላቸው ጥቂት ቅዱሳን ካሉ የእነርሱ እንደ እይታ ይያዛል። ከእነርሱ አስቀድሞ ያሉ አባቶች በዛ መልኩ ያንን ሀሳብ ካልተነተኑት የእነርሱ እይታ እንደ እይታ ነው የሚያዘው። ከቀደሙ አባቶች የተቃረነ አይነት የተለየ አይነት ሀሳብ ሲሆን እንደ እይታ ይያዛል። አስተምህሮ የሚባለው እንደዚህ አይነቱ አይደለም። አስተምህሮ የሚባለው በሁሉም አባቶች ዘንድ ወጥነት ባለው መልኩ የሚታመንና በትምህርታቸው የተገለጸው ትምህርት ነው። አስተምህሮ የሚባለው ይህንን ያህል ቁጥር ያላቸው ቅዱሳን ካስተማሩት አላልንም። እንደዛ ስለ ቁጥር አይደለም እያወራን ያለ ነው። ስለ አባቶች ቁጥር አይደለም እያወራን ያለ ነው። ምንድነው? በሁሉም አባቶች ዘንድ ወጥነት ባለው መልኩ በትምህርታቸው የተገለጡ ትምህርቶች እነርሱ አስተምሮ ናቸው። ነገር ግን ልክ እንደዚህ አይነት ከቀደሙ አባቶች ለየት ያለ አይነት እይታ ያላቸው ቅዱሳን ካሉ የእነርሱ ስፔኩሌሽን ተብሎ ይያዛል። እንግዲህ የሀሳብ ምንም ያህል ቁጥር ሰው ብጠቅስ በጣም ግልጽ ይመስለኛል። ሜቢ ከዚህ የተሻለ አይነት አገላለጽ ካላችሁ ደግሞ ለወንድሞች እድል ልስጥ። ዮሐድ፣ ኢዮብ፣ ስጲሮስ ነገር ነው እንግዲህ ሜሎስ እሱ የጠበቀውን ነገር ነው እንትን እያለ ያለውና እሱ በጠበቀው መልኩ ሊሆን ስለማይችል የኛ መልስ ምናልባት ሜሎስ አንተ የምትጠብቀውን ቃላቶች ከሆነ አንኛን ቃላቶች ልንላቸው ስለማንችል እኔ የተመለሰው መልስ የኛ እይታ ወይም ትምህርታችንን የሚያሳይ ብቻ ነው በቃ። እና ኢዮብ ድምጽ አይሰማም። ጨርሰን ኦኬ አልተሰማው። ለምሳሌ ግን ቀደም ሳነሳ አቡ ለሜሎስ አይደለም ያው ዮሐድ ሲጠይቀው አልመልስም ስላለ የአዲሱ መደበኛ ማብራሪያ እናቱና ወንድሞቹ ወደ እርሱ የሄዱት ታርጌታቸው አብዷል ብለው ስላሰቡ ነው ይላል ታች ግርጌው ላይ እና ለዛ እንደሄዱ
የማርቆስ 3ን ሐሳብ መሰረት አድርጎ ይናገራልና አሁን ቅድም ሳይሆን ከዚህ በፊት ስናወራ ይህን ክፍል ስንጠይቅ አናምንበትም ይሉ ነበር ብዙ ፕሮቴስታንቶች። እንዲሁ እንደ እይታ ነው እሺ ለሌሎቻችሁና አሁን ያሉ ጭምር እነ ተስፋዬ ሮበልን የሚመሳሰሉ ሰዎች ያሉበት የሐዲስ ኪዳን የአዲሱ መደበኛ ተርጓሚያን እንደዚህ አይነት እይታቸውን አስቀምጠዋል። ይሄ ብቻ ሳይሆን የተለያዩ እይታ ለምሳሌ ቆሮንቶስ ላይ ምናምን ይገዛል የሚለው ሐሳብ ላይ አብ የበላይ አስተዳዳሪ ነው ምናምን እንደዚህ አይነት ነገሮችን ተጠቅመዋል። መጽሐፉ ላይ የሌሉ የበላይ አስተዳዳሪ የሚል ለምሳሌ የለም። እናቱና ሌሎቹ አብዷል ብለው ሄዱ ተብሎ እነሱ አልተገለጹም። ሌሎች እንደዛ አይነት ምልከታ እንደነበራቸው እንጂ ግን መጽሐፉ ላይ የሌለውን እንደ እይታ ሲያስቀምጡት ነበርና አንዳንድ ፕሮቴስታንቶች ይሄ እነሱ እይታ ነው አንቀበልም ማለታቸውን አስታውሳለሁ። ለማንኛውም ይሄን ማለታቸው ተስፋዬ ሮበሌ ሲያስተምር እንደውም አንሰማው ማለታቸው እንዳልሆነም እገነዘባለሁ። የሌሎቹ በእኛ በኩል የተጠየቁ ጥያቄዎች ግን አቡ አሁን ላይ እንዳለው ቅድምም ስንለው እንደነበረው የሚገለጽ ነውና በቂ ይመስለኛል እኔ። እሺ እናመሰግናለን ኢዮቤ። ሜላ የኢዮቤን ሐሳብ ከተረዳኸው ያው አንድ ጥያቄ ይቀርባል። ሰው እኛም የምንሰጠው መልስ አለ፣ የሰጠነው መልስ አለ። ሰው ያለ አረካህ ይችላል። ብዙ ጊዜ ማርካትም አይጠበቅበትም። ባይዜ ያው ውይይቶችን እንትን ስንል እኔ የሆነ ነገር ጠይቄ መልስ ለምሳሌ ብሰጠኝ ከእምነቴ አንጻር የሚለይ ከሆነ ሊያረካኝ አይችልም የምትሰጠው መልስና ማብራሪያ። ለዛም ነው ሁሉ ጊዜ የምንወያየው። ሰው የኛ መልስ ግዴታ አንተን ማርካት አይጠበቅበትም። ሰው ያንተንም ጥያቄና ሐሳብ የኛንም ደግሞ መልስ ሰዎች አድምጠውታል። ሰዎች ለሰዎች እንደሚረዱት ደግሞ ምናልባት የሚያረካቸውም ልክ እንዳንተ ማያረካቸውም ይኖራሉ። ለእነርሱ እንተውና ሜቢ ሌላ ጥያቄ ካለ እንፍቀድልህ። ይህንን ከዚህ አንጻር ተመልከተውና ማለት ነው። እሺ ቴንክ ዩ። እውነት ነው። ያው እኔም ጥያቄ ነው ፎርዋርድ ያደረኩት እንትን ማለት አልፈለኩኝም። ጀስት መልሳችሁን ለማግኘት ያክል ነው። እንግዲህ ሰው ሰምቷል ብዬ አስባለሁ። ቴንክ ዩ በጣም ሜቢ ኢዮባውን ያነሳው ሐሳብ ላይ ሜቢ አንድ ነገር ለመጨመር ያክል አበደ የሚለውን ሐሳብ ማለት ነው። አበደ የሚለው ሐሳብ ላይ ጄሮም የተናገረው ነገር አለ። ጄሮም ቤተሰቦቹና ጠላቶቹ ብሎ ለሁለት ከፍሎ ቤተሰቦቹ ኢየሱስ ክርስቶስ ዊክ ማይንድ ነበረው ብሎ ያምኑ ነበር፣ ጠላቶቹ ደግሞ ኢየሱስ አጋንንት አለበት ብሎ ያምኑ ነበር የሚል ሐሳብም አስቀምጧል። ስለዚህ እንደዚህ አይነትም ፕሮቴስታንቱ ላይምስ ብቻ ሳይሆን ጄሮምም እንደዚህ አይነት ሐሳብ ፎርዋርድ አድርጓልና አሁን ይቅርታና የፕሮቴስታንቱና የጄሮም ሐሳብ አንድ አይነት ነው። የፕሮቴስታንቱ የገለጹት ጄሮም ሲገልጽ ቤተሰቦቹና ጠላቶቹ ነው ያለው። ቤተሰቦቹ ሲል ድንግል ማርያምን ሊመለከትም ላይመለከትም ይችላል። መጽሐፍ ቅዱሱ ላይም ዘመዶቹ ነው የሚለው። ድንግል ማርያምን ሊመለከትም ላይመለከትም ይችላል። እኛ የፕሮቴስታንቱን የጠቀስነው ድንግል ማርያምን ጠቅሶ ድንግል ማርያምም እንዲያስባለች ይላል ነው። ጄሮም እንደዛ አላለም። ጄሮም ማርያምን ጠቅሶ ማርያምም እንደዛ አስባለች በፍጹም አላለም። የፕሮቴስታንቱን ትርጉም ከጄሮም ጋር ልታመሳስለው ባትሞክር መልካም ነው። ዘመዶቹ ናቸው። ሲጀመር መጽሐፍ ቅዱስ ላይ ዘመዶቹ የሚለው እኮ ቤተሰቦቹ እንደሆኑ ይገልጻል። ዘመዶቹ የሚለው ከቤተሰቦቹ ውጭ ያሉትን አይደለም። ነገር ግን እኛ ምንድነው የምንለው? ያ ቤተሰቦቹ ወይንም ዘመዶቹ የተባሉት እንደዛ ካሰቡት መካከል ድንግል ማርያም ልትቆጠር አትችልም ከተለያየ ነገር አንጻር እያለን መጽሐፍ ቅዱስ እንጠቅሳለን። የፕሮቴስታንቱን የተቃወምንበት ምክንያት ምንድነው? ድንግል ማርያምን ጠቅሰው እርሷም እንደዛ አስባለች ስላለ ነው። ይህንን ግን እንቃወማለን። ድንግል ማርያም እንደዛ አታስብም ብለን ማለት ነው። ጄሮም እና የፕሮቴስታንቱ ትርጉም አንድ አይነት ትርጉም እንደሰጠ አድርገህ ባታስመስል በጣም ደስ ይለኛል። በፍጹም አንድ አይነት አይደለም። እሺ እንግዲህ ነው መደበኛን ተቀብለው ነው ሜሎስ ምናልከኝ? አዲሱ መደበኛ የሉቃስ 8 ላይ ያለውን ትቀበለዋለህ? ማብራሪያው አይ ተቀብዬው ሳይሆን ብዙ ምልከቶች አሉ። የሆነ ቦታ ላይ ብቻ ባንፈርጅ ጥሩ ነው ማለት ለዲስከሽን ክፍት ነው ኤሪያው። ለምሳሌ አሁን በአቡ ሐሳብ በነገራችን ላይ እንደ ይቅርታ አድርግልኝና ፍረጃ አይደለም ስገልጽ አንተን ራሱ ታርጌት አድርጌ አልገለጽኩም። ምንድነው ያልኩት? ከዚህ በፊት ስንወያይ አንዳንዶችን ስንጠይቅ አይ ይሄ የሰዎቹ ማብራሪያ ነው አንቀበለውም ይላሉ። ክፍሉ ላይ ግን እንደዚህ ብለው አብራርተዋል ብዬ እነሱ ያብራሩትን ፕላስ ግን
ከፍ ብለን ስናይ የሌለ ለምሳሌ ዘመዶቹ ራሱ እናቱም እና ወንድሞቹ ሄዱ አይደል እነሱ ራሱ የመጡት አብዷል ብለው ነው የሚል እይታ ፕሮቴስታንት ስኮላሮች የሚባሉት እንግዲህ ሀገር ውስጥ ነው የሚሆኑት እነሱ ሲያስቀምጡ ሜሎስ ታምናለህ ነው ያልኩ እንጂ የሆነ አታክ በሚመስል መልኩ እነሱ እኮ እንዲህ ብለዋል ብዬ ሁሉንም እንትን አላልኩና ሌሎችንም ስንጠይቅ ምን ብለው መለሱ? አይ ይሄን ማብራሪያ ነው እኛ የምንቀበለው ከላይ ያለው ነው ከታች ያለው እንደ እንትኑ ከሄደ ቅብርጥስ ምናምን ይባላል ብቻ አንቀበለውም ያሉትን ይጠቀስኩት እንጂ እንቀበላለን ያሉትንም እንኳን አልጠቀስኩም። ዞሮ ዞሮ ከጀሮም ጋር ማገናኘት ባያስፈልገው እኔ ግን ምን የሚልን ሐሳብ ለመናገር ነው ማብራሪያዎችን ሁሉ ራሳቸው ፕሮቴስታንቶች እንኳን አይቀበሉትም የሚለውን ብቻ እንትን ለማለት ነው። እሺ እናመሰግናለን። ዮቢ ካይት ያሰማልን ይላል። እኔ ምንድነው ጀሮምን የጠቀስኩበት ሐሳብ አሁን ክፍት ነው ብዬ ነው ለዲስከሽን ክፍት ይሆናል። ለምሳሌ አሁን አንተ ካነሳው ሐሳብ ጋር መስማማው ምንድነው ቤተሰቦች ይላል ጄሮ። ስለዚህ ቤተሰብ ውስጥ ማርያም ትገባለች አትገባም የሚለው ጥያቄ ምልክት ማድረግ እንችላለን ብዬ ነው ማስበው። 100% ማርያም አለችበትም አልልም፣ ደግሞ 100%ም የለችበትም አልልም። ምክንያቱም ቤተሰብ ብቻ ብሎ ስለዘጋው ማለት ነው ክፍሉ እንደዛ ብሎ ስላስቀመጠው። ሜቢ ዮሐንስና አፈወርቅ ልጠቅስ እችላለሁ በዚህ ጉዳይ ማቴዎስ ላይ ያለውን ሐሳብ ግን ያው እሱም እንደ እይታ ሊያዝ ስለሚችል ያው ልለፈው ማለት ነው። በቃ ነገረ ማርያም ላይ የነበረኝ ጥያቄ ነው። አዋልድ መጻፍቶች የቤተክርስቲያን አስተምሮን ስለማይገልጡ ስላልከኝ እሱን እንደ ጥያቄ ፎርዋርድ ማድረግ አልችልም። ግን የመጨረሻ ሜቢ ከተፈቀደልኝ የመጨረሻ የምጠይቀው ከነገረ ማርያም ውጪ ካስተምሮ ጋር የሚገናኝ ልትመልሱልኝ ከነገረ ማርያም ጋር ነው። አይ አስተምሮ በሚለው አስተምሮ እንዴት መለካት እንችላለን? አስተምሮም አይደለም ርዕሱ እንደምታየው ነገረ ማርያም ነው። ነገረ ማርያም በአስተምሮ ውስጥ ያለውን ችግር የለው። በቃ ሚላ እንደዛ እናድርግ እንትን እናርግና ማለት አሁን እንዳልከው መለስ የምጠይቀው ነገር አለኝና ጀሮምንም ሲጠቅስ አያለው ቅዱስ ዮሐንስ አፈወርቅንም ሲጠቅስ አያለው። ጀሮምን የጠቀስከው ጀሮም የሚለውን ስለ ድንግል ማርያም ታምናለህ? ለኤልቪዲዮስ የጻፈውን? እሺ ያው ቅድምም የዋድም ከጠየቀኝ ሐሳብ ጋር ይስማማል። ስለዚህ ነበረና ከመለስከው ችግር የለም። አሁን ነው የመጣሁት መለስኩ አላልከኝም። ኦኬ እሺ የዋድ ከጠየቀው ሐሳብ ጋር ተመሳሳይ ነው ለማለት ነው። አልመለስኩትም፣ ግን መመለስ ካስፈለገ እኔም የአባቶችን ትምህርት እይታቸውና አስተምሮታቸው ብዬ በዛ ነው የሚይዘው። ምክንያቱም የእምነት መሰረት ሐዋርያቶች ይሄ እይታ አይደለም። ድንግል ማርያም ልጆች የላቸውም ምን እይታ አይደለም። እይታ ለመሆኑ ያው ዲስከሽን ይሆንብናል። ይፈቀዳል ቤታችን ሙሉ መጽሐፍ የጻፈው አባቶችንም ጠቅሶ እነ ኢግናቲዮስ እነ ፖሊካርፕ ይህንን የሚያምኑት ብሎ ከጻፈ እይታ አይባልም። አወራን እኮ አሁን እኮ እይታ የሚለውን የእናንተን ሐሳብ ገብቶኛል፣ ግን ያው የግድ መቀበል የለብህም ተብያለሁ። ችግር አለ ለመሆኑን እንደ ማስረጃ በምንድን ነው የምንይዘው የሚለውን ያልገባኝም፣ ግን ያው በልዩነት እንደላይ ስለያለ አመሰግናለሁ። እሺ ቴንኪው በጣም እናመሰግናለን። ላ በጥሩ መንፈስ መተህ ስለተወያየህን የሀሳቦችን ስላቀረብኩ በጣም እናመሰግናለን። ሌላም ጊዜ እንደዚህ በተለያየ ርዕስ ላይ ያው ስንገባ ከቻልክ ከተመቸህ መተህ እንደዚህ በስርዓቱ መነጋገር መወያየት እንችላለን። እግዚአብሔር አምላክ ያክብርልን። እናመሰግናለን። አሜን። እኔም በጣም አመሰግናለሁ ስላስገባችሁኝ። ጸጋ ይብዛላችሁ። እሺ ሜቢ በተነሱት ሀሳቦች ላይ ማጠቃለያ ነገር ሀሳብ መስጠት የምትፈልጉ ካላችሁ ወንድሞች